አውሬ ጎረቤት ካላችሁ መርቆሬዎስ ልብ ስጠው በሉ ይመልስላችኋል። አውሬ ሚስት ብትኖራችሁ እውነቴን ነው ጸልዩላት፣ ሰው አርጋት በሉ። አውሬ ባል ያላችሁ፣ አውሬ ልጅ ያላችሁ፣ አውሬ ዘመድ ያላችሁ፣ አውሬ የቢሮ አለቃ ያላችሁ ካላችሁ ልብ ስጠው በሉ። አውሬ ይመልሳል መርቆሬዎስ ማምላክን። እንደ አውሬ ሰይፍ ይዞ እየሮጠ የመጣውን መርቆሬዎስ 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 ብትሉት አውሬነቱ ይለቀዋል። አሁን እዚህ ውስጥ ያላችሁት ሁሉ አውሬነታችሁን ያስለቅቅላችሁ፣ የኔንም ያስለቅቅልኝ እንዳለ ይኖራል። እሱ ሳይጠፋም ሞልቶ ይሆናል። በዚህ ቅዱስ መርቆሬዎስ ሰው ያርገን። አንዳንድ ጊዜ ሰዎች ምን ይላሉ? እምነት የሌላቸው ሰዎች መርቆሬዎስ ማረኝ ለምን ትላላችሁ? ጊዮርጊስ ማረኝ ለምን ትላላችሁ? ማርያም ማሪኝ ለምንድን ነው የምትሉት? እግዚአብሔር ማረኝ ይባላል እንጂ። ይህ እኮ የእግዚአብሔር ስልጣን መጋፋት ነው። እኛ አልተጋፋንም። የሚምሩ ሰዎች ምስጉኖች ናቸው ያለማን ነው? እግዚአብሔር ነው። እናንተ የማራችሁትን እምራለሁ ብሏል። ተመልከቱ። ለለሃደግሙ ኃጢአተ ይተሃደግ ሎሙ። ተመልከቱ ኃጢአታችሁ ተመልከቱ። ኃጢአቱን ይቅርልህ ይቅር ብያለሁ ያላችሁትን ይቅርላችኋለሁ። ዮሐንስ ወንጌል ምዕራፍ 24 ላይ ቅዱሳን ኃጢአትን ይቅር ማለት ይችላሉ። ይቅር ማለት ይቅር እግዚአብሔር ይቅር ይበልህ ሲሉ እግዚአብሔር ይቅር ይላል። እግዚአብሔር ይርገምህ ሲሉት ይረግማሉ። ስለዚህ ቅዱሳን ኃጢአትን ይቅር የማለት ስልጣን አላቸው። ይቅር የማለት ማለት ነው እግዚአብሔርን ስልጣን ተክተው ነው አይደለም። እግዚአብሔር ይቅር ይበልህ ብለው በእግዚአብሔር ስልጣን ይቅርታን ስርየትን ይሰጣሉ። እግዚአብሔር የሕያዋን እንጂ የሙታን አምላክ አይደለም። እግዚአብሔር የሕያዋን እንጂ የሙታን አምላክ ካይደለ በክርስቶስ አምነው የሞቱ ሰዎች ሙታን አይደሉም። በደንብ ልብ ብላችሁ ስሙኝ። እግዚአብሔር የሙታን አምላክ አይደለም። የሙታን አምላክ ካልሆነ በእሱ አምነው የሞቱ ሰዎች ሙታን አይደሉም። ምክንያቱም የእነሱ አምላካቸው ነውና። ሙታን ቢሆኑ ኑሮ አምላካቸው ባልሆነ ነበር። የሙታን አምላክ አይደለምና ለኃጥአን በግድ አምላካቸው ነው፣ ለጻድቃን ግን የውድ ነው። ስለዚህ የሙታን አምላክ ስላይደለ በእሱ አምነው ያረፉ ቅዱሳን ሕያዋን ናቸው። እሱ ሁልጊዜ በስራቸው ሁሉ ይከተላቸዋል፣ አድሮባቸው ይኖራል። ቅዱሳን ባረፉበት ጊዜ ሁሉ በዚያ ረድኤቱን ያሳድራልና እግዚአብሔር በስማቸው ማድሮ ስራ ይሰራልና። ልጅ ያጸድቃል ሲል ልጅ ያጸድቃል በሉ። አዳምን ያጸደቀችው ልጁ ማርያም አይደለችም? እመቤታችን እሷ እኮ ናት ያጸደቀችው። መውለድ ያጸድቃል። ይውላችሁ መውለድ ያጸድቃል። እመቤታችን አዳም ወለደ፣ እመቤታችን ክርስቶስን ወለደችና አጸደቀችው ማለት እኮ ነው። እናንተ ባይሆንላችሁ ጥሩ ልጅ ብትወልዱ እኮ ያጸድቃችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በካህሊነቱ የፈጠረ ዓለምን ፈጥሮ የሚመግብ ስጋችንን ለብሶ ያዳነን ዓለምን አሳልፎ የሚኖር መድኃኒታችን ኢየሱስ ክርስቶስ በልብ አስበን በአንደበት ተናግረን ስለማንፈጽመው ስለ ቸርነቱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ለዘላለም የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም ቅዱሳን እንደየክብራቸው ምስጋና የደረሳቸው በረከታቸው ይደርብን። ክቡር አባታችን መልአከ ሕይወት መምህር ቆሞስ አባ ወልደ ዳዊት የዚህ ታላቅ ደብር አስተዳዳሪ፣ መምህር ፍሬ ሕይወት የዚህ ደብር የመጻሕፍተ ብሉያት የሐዲሳት የፍትሐ ነገሥት ምስክር መምህር፣ የተከበራችሁ ሊቃውንተ ቤተ ክርስቲያን መምህራን፣ በየማይረጋችሁ ካህናት፣ አባቶች፣ ዲያቆናት፣ ወንድሞች፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለቅዱሱ ሰማዕት ለቅዱስ መርቆሬዎስ የዕረፍት በዓል ሁላችሁንም በሰላም አደረሳችሁ። እግዚአብሔር የምስጢሩን ደጅ ከፍቶ የልቡናችንን ደጅ ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ወጻድቅሰ መዊቶ ይኮንን ረሲአነ። ጻድቅ ሙቶ
ዝንጎችን ይገዛል በሚል ርዕስ እንማማራለን። ጻድቅ ሙቶ ዝንጎችን ይገዛል። መጽሐፈ ጥበብ ምዕራፍ 2 ቁጥር 20 ላይ የምናገኘው ኃይለ ቃል ነው። ሰሎሞን ነው የተናገረው። የቅዱስ ዳዊት ልጅ ቅዱስ ሰሎሞን የተናገረው ኃይለ ቃል ነው። ወፍትሑ ለእግዚአብሔር ውእቱ ላይ ለጻድቃኒሁ፣ የእግዚአብሔር ፍርዱ ፍትሑ በወዳጆቹ በጻድቃን ይገለጣል። ወህዋጼ ሳይሉ ይከውን ለሕሩያኒሁ፣ የእግዚአብሔር የቸርነቱ መጎብኘት የረድኤቱ መሰጠት በተመረጡት በቅዱሳኑ ላይ ይሆናል። እነዚህ ፍትሑን የሚገልጥባቸው ቸርነቱን የሚገልጥባቸው ቅዱሳን ከሞቱ በኋላ ዝንጉ ሰዎችን ይገዛሉ። ከላይ ሲናገር ሰሎሞን ቅድም እንዳልኳችሁ ፍትሑ ለእግዚአብሔር ውእቱ ላይ ለጻድቃኒሁ፣ እግዚአብሔር በጻድቃን ላይ ፍርዱን ይገልጣል። ፍርዱን የሚገልጥባቸው በእነሱ ነው። ምድራዊ ንጉሥ በመሳፍንቱ በመኳንንቱ ሕጉን ያስፈጽማል፣ ሕጉን ይገልጣል፣ ፍርድ ይሰጣል። ለተበደለ በሹማምቱ ይፈርድላቸዋል፣ ለበደሉ ደግሞ ይፈርድባቸዋል። እግዚአብሔር በጻድቃን አድሮ እንዲሁ የሱ ሹማምት ናቸውና የሱ አበጋዞች ናቸውና በቤቱ ያነገሳቸው ናቸውና እነሱ በምድር ላይ በበደለ እንዲፈርዱ ለተበደለ እንዲፈርዱለት የእግዚአብሔርን ፍትሕ እንዲያደርሱ እግዚአብሔር ለቅዱሳን ስልጣን ሰጥቷቸዋል። የረገሙት እንዲረገም፣ የባረኩት እንዲባረክ ይህንን ሁሉ የፍትሕ ስልጣን እግዚአብሔር ሰጥቷል። እሱ ብቻ አይደለም፣ የነቀሉት እንዲነቀል፣ ያፈረሱት እንዲፈርስ፣ እነሱ ያነጹት እንዲሰራ እግዚአብሔር ስልጣን ሰጥቷቸዋል። ለነቢዩ ኤርምያስ እንደተናገረ እግዚአብሔር እንድታንጽና እንድታፈርስ እንድትነቅልና እንድትተክል ስልጣን ሰጥቻለሁ። እነሱ ጦርነት ይምጣ ሲሉ ጦርነት እንዲመጣ፣ ሰላም ይሁን ሲሉ ሰላም እንዲሆን፣ ምከን ያሉት እንዲመክን፣ ውለድ ያሉት እንዲወልድ፣ ተሰደድ ያሉት እንዲሰደድ፣ ርስት ውረስ ያሉት ርስት እንዲወርስ፣ ሙት ያሉት እንዲሞት፣ ዳን ያሉት እንዲድን ለቅዱሳን እግዚአብሔር ስልጣን ሰጥቷል። ቅዱስ ጴጥሮስ ሐናንያ የሚባል ሰው በድሎ በመጣ ጊዜ ይሄንን ነው ሰርተህ የመጣህ ሲለው ውሸቱን አዎ አለ ለቅዱስ ጴጥሮስ። ቅዱስ ጴጥሮስን መዋሸት እግዚአብሔርን መዋሸት ነውና ኦ ሐናንያ እፎ መላ ሰይጣን ውስተ ልብከ ከመ ታሐስሶ ለመንፈስ ቅዱስ፣ መንፈስ ቅዱስን ተዋሽ ዘንድ መንፈስ ቅዱስ ሰይጣን እንዴት መላብህ አለው። መንፈስ ቅዱስ ለሐናንያ ተገልጦ አልታየውም። የሚታይ ጴጥሮስ ነው። ቅዱስ ጴጥሮስ ግን መንፈስ ቅዱስን ዋሸህ አለው። መሳፍንት መኳንንቱን መዋሸት ንጉሱን መዋሸት ነው። መኳንንቱን ባለስልጣናቱን ማበል ንጉሱን ማበል እንደሆነ ሁሉ ቅዱሳንን መዋሸት እግዚአብሔርን መዋሸት ስለሆነ ጴጥሮስን የዋሸ ሰው መንፈስ ቅዱስን ዋሸህ ተባለ። በዚያውም ላይ ምን አለው? እነሆ የሚቀብሩ በፊትህ አለው አለው። ወዲያው ሞተና ተቀበረ። ሚስቱንም ደገመባት። ስለዚህ እግዚአብሔር ለቅዱሳን የፍትህ መገለጫ የፍትህ ስልጣንን ሰጥቷቸዋል። ለዚህ ነው በራእየ ዮሐንስ ምዕራፍ 9 ላይ ስትመለከቱ ብዙ የጊንጥ ሰራዊትንም አየው ይላል። በጊንጥ የተመሰለ አንደኛም ሰይጣን ነው፣ ሁለተኛ ቅዱሳን ናቸው። ሰይጣን በሁለት ዓለም ስለሚጎዳ ጊንጥ ይባላል። በስጋም ይጎዳል፣ ደዌ እያመጣ ትኩሳት እያመጣ፣ በነፍስም ይጎዳል፣ አፍገምግሞ ሲኦል ያወርዳልና። ቅዱሳን በሁለት ዓለም ይጎዳሉ፣ በሁለት ዓለም ይጠቅማሉ። በሁለት ዓለም ሲጎዱ በዚህ ዓለም መሬትን ተከፍተሽ ዋጭ ይላሉ፣ አራዊትን ያመጣሉ፣ ሰማይን ይለጉማሉ፣ ምድርን ይዘጓታል፣ ያትሟታል፣ የዘሩብሽን አታብቂ ብለው ደዌ እንዲመጣ ያደርጋሉ፣ ሰው እንዲቀሰፍ ያደርጋሉ፣ ሰው ያለ ዕድሜው እንዲሞት ያደርጋሉ ለእግዚአብሔር ለማይገዛ። እንዲሁ ደግሞ በስልጣነ ክህነታቸው አስረው በጸሎታቸው ከእግዚአብሔር አካሰው ይባ ቅድሜከ ጋሮሙ ለሙቆሃን በቀለ ደሞሙ ለአግብርቲከ ዘተክህዎ እንዳለ በደማቸው ተካሰው እስከ መቼ ነው የማትፈርድ ብለው ደግሞ አፍገምግመው ሲኦል እንዲወርድ ያደርጉታል።
ቅዱሳን ጊንጥ በሁለት በኩል ነው የምትጎዳው። በጅራቷም ትነድፋለች፣ በአፏም ትነድፋለች። ቅዱሳንም በሁለት ዓለም አስረውም ይጎዳሉ፣ በዚህ ዓለምም ይጎዳሉ። ላላመነባቸው ፍትሐ እግዚአብሔርን በመግለጥ ለወደዳቸው ደግሞ በሁለት ዓለም ይጠቅማሉ። በዚህ ዓለም በረከተ ሥጋ ጤና ይሰጣሉ፣ ፍትህ ይሰጣሉ። በወዲያኛው ዓለም ደግሞ መንግሥተ ሰማያትን ያወርሳሉ፣ የመንግሥተ ሰማያትን መክፈቻ ቁልፍ ይሰጣሉ። ቅዱሳን ከስምንተኛው ማዕርግ ከደረሱ በኋላ እግዚአብሔርን ለምነው አይደለም በረከት የሚሰጡት። በገዛ እጃቸው ከቤት እንዳለ ከቤት ካስቀመጠው ድልብ ቆንጥሮ እንደሚሰጥ ባይለጸጋ እግዚአብሔር በልቡናቸው ካሳደረው ሀብተ በረከት ይናኛሉ፣ ያድላሉ፣ ይሰጣሉ። ስለዚህ ቅዱሳን በምድርም ስልጣን አላቸው፣ በሰማይም ስልጣን አላቸውና ፍትሑ ለእግዚአብሔር ውእቱ ላዕለ ጻድቃኒሁ። የእግዚአብሔር ፍትሑ የሚገለጥ በማን ነው? በጻድቃን ነው። ፈርዖን ሲያጠፋ በሙሴ ነው የፈረደበት እግዚአብሔር። ሌሎችም ሰዎች ሲያጠፉ በጻድቃን እያደረ ፍትሕ ይገልጣል እግዚአብሔር። ስለዚህ ቅዱሳን የእግዚአብሔር ፈራጆች ናቸው፣ የእግዚአብሔር እንደራሴዎች ናቸው፣ የእግዚአብሔር የጉዳዩ ፈጻሚዎች ናቸውና እግዚአብሔር ቅዱሳን እንዲለምኑ ብቻ አይደለም ስልጣን የሰጣቸው፣ እንዲፈርዱም ጭምር ስልጣን ሰጥቷቸዋል። ቅዱሳን የፈረዱበት እግዚአብሔር የፈረደበት ነው። ቅዱሳን የፈረዱለት እግዚአብሔር የፈረደለት ነው። ቅዱሳን የባረኩት እግዚአብሔር የባረከው ነው። ቅዱሳንን መቀበል እግዚአብሔርን መቀበል ነው። ቅዱሳንን ማቃለልም እግዚአብሔርን ማቃለል ነው እና ቅዱሳን በአማላጅነታቸው ብቻ አትደነቁም። ቅዱሳን ያማልዳሉ አያማልዱም ብቻ ሳይሆን ቅዱሳን ፈራጆችም ጭምር ናቸው። ከክርስቶስ ፈራጅነት የክርስቶስ ፍርድ የሚገለጠው በእነሱ ነው። በብሉይ ኪዳን ኤልያስ ሰማይን ምድርን እንደለጎመ፣ ሙሴ እንደፈረደ፣ ሌሎችም አሮን ዳታንና አቤሮንን መሬትን ባርኮ ዋጭ ብሎ ፈርዶ እንድትውጥ እንዳደረገ፣ በአዲስ ኪዳን እነ ቅዱስ ጴጥሮስ በሐናንያ ላይ እንደፈረዱ ዛሬም የምናየው አንድ ፍርድ አለ እና ቅዱሳን ይፈርዳሉ። ለእኛ ይፍረዱልን፣ እንዲፈርዱልንም የእግዚአብሔር ቸርነት ከእኛ ጋር ይሁን። እሱ ብቻ አይደለም። ቅዱሳን እንግዲህ ተመልከቱ። አሁን ቅዱሳንን ደጅ ስንጸና ተበድለን እንደሆነ እንዲፈርዱልን ነው። ለሀገር ሰላም ያመጣሉ ቅዱሳን ሲባል ምን ማለት ነው? የማይመለሰውን ይፈርዱበታል፣ የሚመለሰውን ዕድሜ ያስቀጥሉለታል። ፍርድ እንዲፈርዱ ስልጣን እንደሰጣቸው ደግሞ ምን ሰጥቷቸዋል? እንዲያወርሱ። ምንድን ያላቸው ጌታችን ኢየሱስ ክርስቶስ? በምድር ካሰርከው በሰማይ የታሰረ ነው፣ በምድር ከፈታው በሰማይ የተፈታ ነው። ጴጥሮስ የፈታው እግዚአብሔር የፈታው ነው። ጴጥሮስ ያሰረው እግዚአብሔር ያሰረው ነው። አብርሃም የረገመው እግዚአብሔር የረገመው ነው። አብርሃም የባረከው እግዚአብሔር የባረከው ነው። ጴጥሮስ ውጣ ያለው እግዚአብሔር ያስወጣው ነው። ጴጥሮስ ግባ ያለው እግዚአብሔር ያስገባው ነው። ስለዚህ በቅዱሳኖች ፍትሐ እግዚአብሔር አለ። ቅዱሳን የእግዚአብሔር የፍርዱ እጆች ናቸው። እግዚአብሔር በእነሱ ላይ ኃይሉን ይገልጣል። ኃይሉን በእነሱ ላይ አኖሯልና እሱ ብቻ ደግሞ አይደለም። ቅዱሳን የሚፈርዱ ብቻ ሳይሆን ደግሞ ረድኤቱን እንደሚገልጥባቸው ወህዋጼ ኃይሉ ለእግዚአብሔር ይከውን ላዕለ ኅሩያኒሁ። የእግዚአብሔር ረድኤቱ የእግዚአብሔር መጎብኘቱ በቅዱሳኑ ላይ ይሆናል። አያችሁ፣ ቅዱሳን ሁለት ነገር ነው የሚሰጡን ማለት ነው። አንደኛ የእግዚአብሔርን ፍርድ ይገልጣሉ፣ ሁለተኛ ደግሞ ቸርነቱ በእነሱ ይገለጣል። በረከተ ጻድቃን በረከተ እግዚአብሔር ላዕለ ርእሰ ጻድቃን ይላል ሰሎሞን መጽሐፈ ምሳሌ ምዕራፍ 10 ላይ ምን ብሎ የሚናገረው? የእግዚአብሔር በረከት በጻድቃን ራስ ላይ ነው። እግዚአብሔር ወህዋጼ ኃይሉ እግዚአብሔር በቸርነት ዓለምን ሊያድነው ሲያስብ የሚመጣው በቅዱሳን ነው። እግዚአብሔር ዓለምን ሲምር የሚመጣው በእነሱ ነው። በእነሱ በኩል በረከት ይመጣል፣ ቸርነት ይገለጣል። ስለዚህ ፍትሁም በቅዱሳን ነው፣ ቸርነቱም በቅዱሳን ነው። እግዚአብሔር ዓለምን ሊቀስፍ ሲያስብ መጀመሪያ አብርሃምን ያማከረ። ሰው ባገኝ እምር ነበር ያለ። እግዚአብሔር እስራኤልን ሊቀስፍ ሲል ሙሴን ያማከረ። እኒህ ሰዎች በድለውኛል፣ እድገኒት ስዮም በማቴ ፈርጄ እንዳጠፋቸው ተወኝ ነው ያለው። እግዚአብሔር ሊፈርድ ሽቶ አይደለም እንዲህ ያለው። ምን ለማለት ሽቶ ነው? ጠይቀኝና ልማራቸው፣ ማልደኝና ይቅርታ ልስጣቸው ማለቱ ነው። ስለዚህ እግዚአብሔር ዓለምን በዝናብ ቢጎበኘው፣ በጠል ቢጎበኘው፣ በሀብት ቢጎበኘው፣ በጤና ቢጎበኘው፣ በሰላም ቢጎበኘው፣ ባለትዳሮችን በልጅ ቢጎበኛቸው፣ ባይታውያንን ጾር ቢያበርድላቸው፣ መነኮሳትን ፍቶታት እኩያት ኃጣው ርኩሳትን ቢያቀልላቸው፣ ለሰማይታት ጠል ቢያወርድላቸው፣ እሳት ቢያበርድላቸው፣
አንበሳ ቢያሰግድላቸው የሚጎበኛቸው በቅዱሳን ነው። ለማንኛውም ሰው መከራ የሚቀልለት እግዚአብሔር በቅዱሳን ላይ ሲመጣ ነው። ቅዱሳን ባል ጊዜ እግዚአብሔር ቅዱስ መጽሐፍ አለው። በመጽሐፉ ረድኤቱን ይልካል እግዚአብሔር። እግዚአብሔር ቅዱስ ታቦት አለው። በታቦቱ ረድኤት ይልካል እግዚአብሔር። እግዚአብሔር ቅዱሳን ሰዎች አሉት። በእነሱ ረድኤቱን ይልካል። እግዚአብሔር ቅድስት እናት አለችው። በእሷ ረድኤቱን ይልካል። ቅዱስ መስቀል አለው። በእሱ ረድኤቱን ይልካል። ቅዱሳን መላእክት አሉት። በእነሱ ረድኤቱን ይልካል። እግዚአብሔር በቅዱሳን እንኳንስ ያመነባቸው እንኳንስ የተማጸነባቸው ይቅርና ቅዱሳን ከተቀበሩበት አጠገብ የተቀበረ ሰው እንኳን በአጽማቸው ምሕረትን ይሰጣል። እግዚአብሔር በቅዱሳን በቁማቸው ብቻ ሳይሆን አርፈው ከተቀበሩ በኋላ በአጥንታቸው ሕይወት ይሰጣል። የቅዱሳን እንኳንስ በሕይወተ ሥጋ ያለው ስማቸው አካላቸው ይቅርና አጥንታቸው የእግዚአብሔር የቸርነቱ መሰላል ነው። የቸርነቱ መውረጃ ነው። እንዲያውም አንድ ተንኮለኛ ሰው ነበረ፣ በመጽሐፈ ነገሥት የተጻፈ ውሸታም፣ የውሸት ነቢይ ማለት ነው። በውሸት ብድግ ብሎ የእግዚአብሔርን ነቢይ ያታለለ። እግዚአብሔር መልእክት ሲልከው በመንገድ ላይ ሰው የጠየቀህ እንደሆነ ግባ ቢልህ እንዳትገባ ብሎ አንድ ነቢይ ላከ። አንድ ሐሰተኛ ነቢይ ደግሞ መጣና እውነተኛውን ነቢይ ያታለለው። ምን ብሎ? እግዚአብሔር ናህኔ ቤት ምሳ ብላ አለው። አይ እግዚአብሔር ከሰው ቤት እንዳትገባ ብሎኛል፣ እኔንም እኮ ግባ በለው ያለኝ እግዚአብሔር ነው ብሎ አታለለው። ከዚያ በኋላ ገብቶ በላ። ሲወጣ ያንን ነቢይ አንበሳ በላው። ይሄኛው ሐሰተኛው ነቢይ አየና አጽሙን አገኘ፣ ቀበረ። መጨረሻ ላይ ምንድነው ያለ መሰላችሁ? ቅብሩኒ ሀበ ተቀብረ ብእሲ እግዚአብሔር፣ የእግዚአብሔር ሰው ከተቀበረበት መቃብር አጠገብ ቅበሩኝ። እስኪ በሉ ሁላችሁም የእግዚአብሔር ሰው በሉ። ከተቀበረበት መቃብር አጠገብ ምን በሉኝ አለ? ቅበሩኝ አለ። በኋላ ተመልከቱ፣ ንጉሥ ነግሶ የሌሎችን ሐሰተኛ ሰዎች አጽም ሲያቃጥል የዚያ ሰው አጽም ሳይቃጠል ቀርቷል በብሉይ ኪዳን። ለምን? ከቅዱሱ ነቢይ አጠገብ በምን አረቱ? በመቀበሩ ነው። በመቀበሩ ነው። ስለዚህ ቅዱሳን ወይት ቀጠቀጥ አይጽምቲሆሙ፣ አጥንታቸው አንድ እንኳን አይሰበርም ማለት ተጥላ አትቀርም ብቻ ተሰብስባ በአግባቡ ትቀበራለች ብቻ እንዳይመስላችሁ። ቅዱሳን አንዱ አጥንታቸው በዚያ ታች ቢጣል፣ አንዱ አጥንታቸው በምስራቅ ቢጣል፣ አንዱ አጥንታቸው በምዕራብ በሰሜን በደቡብ ቢዘራ ያች አጥንት የወደቀች አጥንት አይደለም። የኔ እጅ ተቆርጦ አንዱ በታች አንዱ በላይ ቢጣል ወይ ይወድቃል፣ ወድቆ ይቀራል። የአንድ ቅዱስ አጥንት ግን ሲጣል ወይ ይትቀጠቀጥ የተሰበረ አይደለም፣ እዚያ ሆኖ ስራ ይሰራል። ጠላቶቹን ይፈርድባቸዋል። ስሙን የሚጠሩትን ግን አጥንቱ ካለበት ሆኖ ምሕረት ይሰጣል። የቅዱሳን አጽማቸው የእግዚአብሔር መንበር ነው። የእግዚአብሔር የብርሃኑ መገለጫ ነው። የጠለ ምሕረቱ ምንጭ ነው። እግዚአብሔር በዚያ ላይ ምሕረትን ቸርነትን ይሰጣል። የቅዱሳንን አጽማቸውን መሸከም ምን መሸከም መስላችሁ? የአንድ ሰው አጽም መሸከም አይደለም፣ የእግዚአብሔርን ሰረገላ መሸከም ነው። በዚያ አጽም ላይ ያለው ማን ነው? እግዚአብሔር ስለሆነ። ስለዚህ ቅዱሳን ስማቸው የእግዚአብሔር የቸርነቱ መገለጫ ነው። አካላቸው የቸርነቱ መገለጫ ነው። መቃብራቸው የቸርነቱ መገለጫ ነው። ስዕላቸው የቸርነቱ መገለጫ ነው። ስማቸው የቸርነቱ መገለጫ ነው። አፈራቸው የቸርነቱ መገለጫ ነው። ገድላቸው የቸርነቱ መገለጫ ነው። አጽፋቸው የቸርነቱ መገለጫ ነው። መጎናጸፊያቸው የቅዱሳን ጨርቃቸው ራሱ የእግዚአብሔር ቸርነት ይገለጥበታል። የእግዚአብሔር ኃይል ይገለጥበታል። ምን አደረገ? ተመልከቱ። ኤልሳ መምሩ ኤልያስን ሸኝቶ ሲሄድ ዮርዳኖስ ሞላበት። ምን አደረገ? ሞልቶ አገኘው። መሻገር ያጣ ትዝ ሲለው የስግደት ወዝ የጠገበች የኤልያስ መጎናጸፊያ በላዩ ላይ አለች። ከዚያ ምን አለ? የመምሬ የኤልያስ ኃይል አለ አይደለ? የኤልያስ አምላክ ይህንን ባህር ክፈልልኝ ብሎ ሲመጣው በኤልያስ መጠምጠሚያ ባህር ተከፍሎለት ተሻግሯል። የቅዱሳን ጨርቃቸው ሁሉ የእግዚአብሔር ማደሪያ ነው። ለምን ስትሉ እግዚአብሔር በነፍሳቸው ላይ ያድራል። በነፍሳቸው ላይ ካደረስ ስጋቸውን ይቀድሳል። ስጋቸውን ከቀደሰስ ጨርቃቸውን ይቀድሳል። አካላቸው ብቻ ሳይሆን ልብሳቸው ይቀድሳል። ኩሉ ዘለከፎ ለመስዋዕት ይቀደስ። መሰዊያውን የነካ ታቦቱን የነካ ይቀደሳል። ታቦቱን የዳሰሰው ካህን ተቀድሶ በዚያ እጁ ሕዝቡን ሲባርክ ይቀደሳል። ቅዱሳን የእግዚአብሔር መሰዊያዎች ናቸው። የእግዚአብሔር ታቦቶች ናቸው።
ይታምሩኑ ከማንተሙ ታቦቱ ለመንፈስ ቅዱስ እንዳለ ቅዱስ ጳውሎስ ታቦት ስለሆኑ ተመልከቱ። ታቦቱ የተጎናጸፈው መጎናጸፊያ ሰውን እንደሚቀድስ መርገምም በረከትም እንደሚሰጠው ሁሉ ቅዱሳን የእግዚአብሔር ታቦቶች ስለሆኑ እግዚአብሔር ስላደረባቸው ታቦቱ የተጎናጸፈው ቀጸላ የእግዚአብሔር ቸርነት የእግዚአብሔር ኃይል እንዳለበት ሁሉ የቅዱሳን ልብ የእግዚአብሔር ጽላት የእግዚአብሔር ታቦት ስለሆነ አካላዊ ቃል በረዴት በመንፈስ ልደት ስለሚያድርባቸው ልብሳቸው ቅዱስ ነው፣ መቋሚያቸው ቅዱስ ነው። ስለዚህ ነው አቡነ ተክለ አልፋ ዘዲማ ጊዮርጊስ ባረፉ ጊዜ መቋሚያቸው ይዛ ለደቀ መዛሙርቶቻቸው መምህራችሁ አልፏልና ኑ ተባረኩ ኑ ቅበሩት ብላ ተናግራለች። መቋሚያይቱ እግር አውጥታ አፍ አውጥታ ሂዳ ማለት ነው። ቅዱሳን የነኩት መቋሚያ እንኳን ቅዱስ ነው። ልብሳቸው ሁለንተናቸው ጭራቸው የቅዱሳን ነው ያልኩኝ። የቅዱሳን ቅዱስ ነው። እስቲ የቅዱሳን በሉ። ቅዱሳን የሆኑ ሁሉ የነኩት ቅዱስ ነው። ቅዱስ እግዚአብሔር በእነሱ አድሯልና። ስለዚህ የቅዱሳን አባቶቻችን በረከታቸው ይደርብን። ስለዚህ ቅዱሳን ይፈርዳሉ። እስቲ ቅዱሳን ይፈርዳሉ በሉ። ቅዱሳን ይምራሉ በሉ። ምን ይላሉ? ይምራሉ፣ ምሕረት ይሰጣሉ። ብፁዓን መሐሪያን ብሏቸዋል እኮ። አሁን አንዳንድ ጊዜ ሰዎች ምን ይላሉ? እምነት የሌላቸው ሰዎች መርቆሬዎስ ማረኝ ለምን ትላላችሁ? ጊዮርጊስ ማረኝ ለምን ትላላችሁ? ማርያም ማሪኝ ለምንድን ነው የምትሉት? እግዚአብሔር ማረኝ ይባላል እንጂ። ይህ እኮ የእግዚአብሔር ስልጣን መጋፋት ነው። እኛ አልተጋፋንም። የሚምሩ ሰዎች ምስጉኖች ናቸው ያለማን ነው? እግዚአብሔር ነው። እናንተ የማራችሁትን እምራለሁ ብሏል። ተመልከቱ። ለላሃ ደግሙ ኃጢአተ ይተሃደግ ሎሙ። ተመልከቱ ኃጢአታችሁ ተመልከቱ። ኃጢአቱን ይቅርልህ ይቅር ብያለሁ ያላችሁትን ይቅርላችኋለሁ። ዮሐንስ ወንጌል ምዕራፍ 24 ላይ ቅዱሳን ኃጢአትን ይቅር ማለት ይችላሉ። ይቅር ማለት ይቅር እግዚአብሔር ይቅር ይበልህ ሲሉ እግዚአብሔር ይቅር ይላል። እግዚአብሔር ይርገምህ ሲሉት ይረግማሉ። ስለዚህ ቅዱሳን ኃጢአትን ይቅር የማለት ስልጣን አላቸው። ይቅር የማለት ማለት ነው እግዚአብሔርን ስልጣን ተክተው ነው አይደለም። እግዚአብሔር ይቅር ይበልህ ብለው በእግዚአብሔር ስልጣን ይቅርታን ስርየትን ይሰጣሉ። ኃጢአት ይቅር እንዲባል ያደርጋሉ። ኃጢአት ደግሞ ይቅር እንዳይባልለት የማድረግ ስልጣን የመፍረድ ስልጣን አላቸው። እንዲያውም ልብ ብላችሁ እንደሆነ ኋላ መድኃኒታችን ኢየሱስ ክርስቶስ ሲመጣ ምን ይመስላችኋል? የሚፈርዱት እነማን ናቸው? ሐዋርያት ናቸው። ክርስቶስ አንተ ወደዚህ ግባ አንተ ወደዚህ ግባ ምን ይመስላችኋል? ሐዋርያት ምንድነው የምትሰጠን ሲሉት ምንድነው ያላቸው? በ12 ነገድ ትፈርዳላችሁ አላቸው። ያ ማለት ማለት ነው 12 ሐዋርያት በወንበር ተቀምጠው አንተ እንዲህ ስታደርግ የኖርክ ነህ አንተ እንዲህ ስታደርግ የኖርክ ነህ ይላሉ ማለት ነው? አይደለም። በ12 ወንበር ተቀምጣችሁ ማለት የእናንተ ክህነት ነው ኋላም ሰውን በግራ የሚያቆመው። የእናንተ ክህነት ነው ሰውን በቀኝ የሚያቆመው። የእናንተ ትምህርት ነው ሰውን በግራ የሚያቆመው። የእናንተ ትምህርት ነው ሰውን በቀኝ የሚያቆመው። የእናንተ ስርዓት፣ የእናንተ መስዋዕት፣ የእናንተ ሕግ ሰውን ለግራም ለቀኝም ያደርገዋል ማለቱ ነው። ክርስቶስ ሐዋርያት በፈረዱት ፍርድ ነው ዋጋ የሚከፍል። የእነሱን ትምህርት ያላከበረውን በግራ፣ የእነሱን ስርዓት ያላከበረውን በግራ፣ የእነሱን መስዋዕት ያልተሳተፈውን በግራ። የእነሱ መስዋዕት ክርስቶስ ነው። የእነሱን ክህነት ሁሉ ስርዓታቸውን ቅድስናቸውን ያላከበረውን በግራ ያቆመዋል። ክርስቶስ የሐዋርያት የፍርዳቸው ዋጋ ከፋይ ነው። ራሳቸው ነው። እነሱ የክርስቶስ ዓይኖቹ ናቸው። በእነሱ ነው ዓለምን የሚጎበኘው። ጆሮዎቹ ናቸው። በእነሱ ነው ዓለምን የሚሰማው። እግዚአብሔር ዓለምን የሚሰማው በቅዱሳን ነው። ሰው በጆሮው እግዚአብሔርን ይሰማል። ሰው በጆሮው ድምፅ ይሰማል። እግዚአብሔር በቅዱሳን ዓለምን ይሰማል። ለምንድን ነው በቅዱሳን የሚሰማው? ቀጥታ አይሰማንም። የኃጢአተኞች መስዋዕትና ጸሎት አስጸያፊ ነው ይላል መጽሐፍ። እኛ እንዳንሰማ ኃጢአታችን ግድግዳ ሆኖ ይከለክላል። ቅዱሳን ግን በሱ ዘንድ ሞገስና ክብር አላቸው። እነሱን ጆሮ አድርጎ ይሰማናል። እነሱን ዓይን አድርጎ ያየናል። እነሱን እጅ አድርጎ ይሰጠናል። እምቢ ካልነው ደግሞ እነሱን እጅ አድርጎ ይወረውረናል ማለት ነው። ይወረውራል። እነሱን እጅ አድርጎም ይስበናል። እነሱን እጅ አድርጎ ይደበድባል። እነሱን እጅ አድርጎም ያነሳል። እነሱን እጅ አድርጎ ይሰብራል። እነሱን እጅ አድርጎ ይጠግናል። እነሱን እጅ አድርጎ ይገላል። እነሱን እጅ አድርጎ ያድናል። ቅዱሳን የእግዚአብሔር እጆቹ ናቸው። ቅዱሳን የእግዚአብሔር እግሮቹ ናቸው። እነሱን እግር አድርጎ ከሰው ሁሉ ቤት ይደርሳል እግዚአብሔር። እነሱን እግር አድርጎ ጠላቶቹን ይረግጣል። ተመልከቱ ምንድን ነው ያለው? እሱ ራስ ነው። ራስ ከሆነኛ ደግሞ እግሩ ነን። ቅዱስ ዳዊት እንዲህ ይላል፣
ይቤሎ እግዚ ለግዚ የንበር በየማኔ እስካገቦሙ ለጸላይትከ ታሕተ መክሕደ ገሪከ ጠላቶችን ከእግር በታች እስከማስገዛልህ ድረስ ጌታ ጌታዬን በቀኝ ተቀመጥ አለው ይላል። ጌታ ወልድ ነው። ጌታ አብ ነው። በቀኝ ተቀመጥ ያለው ስለ ሥጋ እንግድነት ነው። መዝሙር 109 ላይ ነው። ጌታ ጌታዬን በቀኝ ተቀመጥ አለው። ጠላቶችህን ከእግር በታች እስክትገዛ ድረስ ደርሰህ ሊቃውንቴን ሲተረጉሙት ምን አሉ መሰላችሁ? ጠላቶችህን በእግር እስከምትረግጥ ድረስ ደርሰህ በቀኝ ተቀመጥ አለው። ቀኝ ስልጣን። ከዛ ተመልከቱ ምን ማለት ነው? ጠላቶችን በእግር ጸላይት፣ አይሁድ፣ መናፍቃን፣ አጋንንት፣ መክሕድ ስልጣነ ቀሳውስት፣ ምዕመናን አለ። ተመልከቱ ሲተረጉሙት ማለት ነው። ስለዚህ ምን ማለት ክርስቶስ ጠላቶቹን በእግሩ ይገዛል ማለት እግሩ የተባሉ እነማን ናቸው? ካህናት ናቸው። እግሩ የተባሉት እነማን ናቸው? ምዕመናን ናቸው ማለት ነው። እሱ ራስ ነው። ስለዚህ ምን ተባለ? ጠላቶቹን አጋንንትን በእግሮቹ በካህናት በእግሮቹ በምዕመናን ለመርገጥ እሱ ራስ ነው። እዚያ ዝቅ አለና ነብዩ ምን አለ? ወበእንተዝ ይትለዓል ርእስ፣ ራስ ከፍ ማለቱ ስለዚህ ነው አለ። ራስ ከፍ ሲል ዝቅ እግር አብሮ ከፍ ይላል። ራስ ከፍ ሲል ክርስቶስ ከፍ ብሎ ተሰቀለና እኛን እግር አድርጎ አጋንንትን በዚያ ረገጣቸው። እምከመ ተለዓልኩ አነ ስሕብ ኩሎ ሀቤ፣ እኔ ከፍ ብዬ እሰቀልና እናንተን ወደ እኔ ስባችኋለሁ ብሎ እንደተናገረ። ስለዚህ ቅዱሳን ለዚህ ነው ዘወሀብከነ ከመ ንኪር ከይሴ ወአቃርብተ ወዲበ ኩሉ ኃይለ ጸላይ የምንለው። አጋንንትን እንድንረግጣቸው እንድንቀጠቅጣቸው ኃይልን ስልጣንን የሰጠህን ጊንጡን እባቡን ትረግጡ ዘንድ ስልጣንን ሰጥቻቸዋለሁ አለ ማርቆስ 16 ላይ። ጊንጡን እባቡን ትረግጡ ዘንድ ይውላችሁ እሱ ራስ ሆነና እነሱን እግር አድርጎ አጋንንትን በሐዋርያት እግር ይረግጣቸዋል። አጋንንትን በካህናት እግርነት ይረግጣቸዋል። ስለዚህ ቅዱሳን የእሱ እግሮች ናቸው። በእነሱ ክርስቶስ ወደ ዓለም ይደርሳል። ዘኪያክሙ ሰማ ኪያዬ ሰማ ወዘኪያክሙ አቤ ኪያዬ አቤ፣ እናንተን የሰማ እኔን ሰማኝ። ዘኪያክሙ ተወክፈ ኪያዬ ተወክፈ ወዘኪያዬ ተወክፈ ተወክፎ ለዘፈነወኒ፣ እኔን የተቀበለ እናንተን የተቀበለ እኔን ተቀበለ። ልብ በሉ ማምላክን ቅዱስን መርቆሬዎስ፣ ቅዱስ ጊዮርጊስን፣ ቅዱስ ተክለ ሃይማኖትን ወደኛ ሲመጡ ክርስቶስ እነሱን እግር አድርጎ ወደኛ እየደረሰ ነው። እነሱ ወደኛ ቤት ሳይመጡ ሲቀሩ የሚቀረው ክርስቶስ ነው። ስለዚህ ምንድን ነው ያላቸው ሐዋርያትን? ስንቅ አትቋጥሩ፣ ወይም በትር አትያዙ፣ ወይም ጫማ አትያዙ፣ ወይም ከረጢት አታዙ። ከደረሳችሁበት ሂዳችሁ ሰላም ለዚህ ቤት ይሁን። ሰላም ከተቀበሏችሁ ሰላማቸው ያርፍባቸዋል። ሰላም ማን ነው? ራሱ ነው። ውእቱ ሰላምነ ይለዋል ቅዱስ ጳውሎስ። እሱ ሰላማችን ነው አለ። እሱ ሰላማችን ከሆነ እናንተ ሰላም ለዚህ ቤት ላላችሁት ቤት ሰላም ይደርሰዋል ማለቱ ምን ማለት ነው? እናንተ ከደረሳችሁበት ቤት ሰላምን ይደርሳለሁ ማለቱ ነው። እናንተን ያልተቀበለ ሰው ሰላማችሁ ወደ ራሳችሁ ይገባል ማለቱ ሰላም እኔ ሰላማችሁ እኔ በእናንተው አድሬ እኖራለሁ፣ ቢቀበሏችሁ ግን ከእናንተ ወደ ሌላው ደርሳለሁ ማለቱ ነው። ስለዚህ ቅዱሳን የእግዚአብሔር እግሮች ናቸው። እነሱ ወደ ቤታቸው ሲመጡ ክርስቶስ አብሮ ወደኛ ይምጣልን። ቅዱሳን የእግዚአብሔር እጆች ናቸው። በእነሱ እነሱን እጅ አድርጎ እግዚአብሔር በረከቱን ያድለን። ቅዱሳን የእግዚአብሔር እጆች ናቸው። በእጅ የቀረበን እንዲያረቁበት ቅዱሳንን እጅ አድርጎ። ለዚህ ነው የመርቆሬዎስ ገድል ከተደገመበት የተክለ ሃይማኖት ገድል ከተደገመበት አጋንንት ይርቃሉ የሚባለው በእጅ የቀረበን እንደሚወረውሩበት ክርስቶስ አጋንንትን የሚወረውራባቸው እጆቹ ቅዱሳን ስለሆኑ ነው። ገድላት ሲነበቡ አጋንንት የሚንቀጠቀጡት ከነሱ የእግዚአብሔር እጆች ስለሆኑ ነው። ስለዚህ እነዚህ ቅዱሳን ጻድቅ መዊቶ ይኮንን ረሲአነ፣ ረድኤትን ሲያደርሱ ይኖራሉ። በቁማቸው ሲፈርዱ ይኖራሉ። በቁማቸው የሚቀሰፈውን ይቀስፋሉ፣ የሚማረውን ይምራሉ። ከሞቱ በኋላሳ የሚል ጥያቄ እናንሳ። ለዚህም ሰሎሞን መልስ ሰጠ። በቁማቸው ሲፈርዱ ኑረዋል። እንደገና ደግሞ ምሕረት ሲያሰጡ ኑረዋል። ሲሞቱሳ ስንለው ሲሞቱሳ መዊቶ ጻድቅሰ መዊቶ ይኮንን ረሲአነ፣ ጻድቅ ከሞተ በኋላም መንግስቱ አይሻርም አለ። መንግስቱ የጻድቃን መንግስት፣ የሰማዕታት መንግስት፣ የነቢያት የሐዋርያት መንግስት ሲሞቱ የሚሻር አይደለም። መንበሩ የሚታጠፍ አይደለም። ሲሞቱ ግብሮሙ ትተሎሙ፣ ተመልከቱ ስራቸው ትከተላቸዋለህ ይውላል ትከተላቸዋለህ ይችላል። አቡ ቀለምሲስ በራእዩ ራእይ 14 ላይ ሲናገር ስራቸው ተከትሏቸው ይሄዳል። በምድር ያፈሩት ፍሬ በምድር ተበልቶ የሚቀር አይደለም። ለዘላለም የሚኖር ፍሬ አላቸው። ጌታ ሐዋርያትን እንዲህ እንዳለ በወንጌል
አኳ አንትሙ ዘሐረይክሙኒ አላ አነ ሐረይኩክሙ ወሬሰየክሙ ከመ ትሁሩ ወፍሬ ትፍሬዩ ወውቱ ፍሬክሙ ይነብር ለዓለም። እናንተ አልመረጣችሁኝም፣ እኔ መርጫችኋለሁ። ወደ ዓለም እንድትሄዱ ፍሬ እንድታፈሩ እልካችኋለሁ። ፍሬያችሁ ለዘላለም ይኖራል አላቸው። ፍሬያችሁ እስከ መቼ ይኖራል? ለዘላለም ይኖራል። የቅዱሳን ፍሬያቸው ለ5 ዓመት ለ10 ዓመት በሕይወተ ሥጋ እስካሉ አይደረም፣ ተከትሏቸው ለዘላለም ይኖራል። ዮሐንስ 15 ላይ ከሞቱ በኋላም ይውላችሁ ሳሉ ፈራጆችም ናቸው መሐሪዎችም ናቸው። ቅዱሳን ከሞቱም በኋላ መሐሪዎችም ናቸው ፈራጆችም ናቸው። ለምን? ክርስቶስን መስለው ከሞቱም በኋላ በደማቸው ይበቀላሉ፣ ያካስሳሉ፣ ይፈርዳሉ። ከአዳም ተመልከቱ፣ ከሞቱም በኋላ ምሕረት ይሰጣሉ። መሐሪ ክርስቶስ በአጽማቸው ባፈራቸው አድሯልና ፀሐይ ዘዘልፈ ያበርድ በቅዱሳን። እሱ የሙታን አምላክ አይደለም። ኢኮነኬ እግዚአብሔር አምላከ ምውታን አለ አምላከ ሕያዋን ብሏል ራሱ ማቴዎስ 22 ላይ ሲናገር እግዚአብሔር የሕያዋን እንጂ የሙታን አምላክ አይደለም። እግዚአብሔር የሕያዋን እንጂ የሙታን አምላክ ካይደለ በክርስቶስ አምነው የሞቱ ሰዎች ሙታን አይደሉም። በደንብ ልብ ብላችሁ ስሙኝ። እግዚአብሔር የሙታን አምላክ አይደለም። የሙታን አምላክ ካልሆነ በእሱ አምነው የሞቱ ሰዎች ሙታን አይደሉም። ምክንያቱም የእነሱ አምላካቸው ነውና። ሙታን ቢሆኑ ኑሮ አምላካቸው ባልሆነ ነበር። የሙታን አምላክ አይደለምና ለኃጥአን በግድ አምላካቸው ነው፣ ለጻድቃን ግን የግድ የውድ ነው። ስለዚህ የሙታን አምላክ ስላይደለ በእሱ አምነው ያረፉ ቅዱሳን ሕያዋን ናቸው። እሱ ሁልጊዜ በሥራቸው ሁሉ ይከተላቸዋል፣ አድሮባቸው ይኖራል። ቅዱሳን ባረፉበት ጊዜ ሁሉ በዚያ ረድኤቱን ያሳድራልና እግዚአብሔር በስማቸው አድሮ ሥራ ይሰራልና። ስለዚህ ጻድቅ ሙቶም ይፈርዳል። እስኪ በሉ ጻድቅ ሙቶም በሉ ይገዛል። በሉ ጻድቅ ሙቶ ይገዛል። በሉ ጻድቅ ሙቶ ይገዛል። ሙቶ ምን ይላል? ይገዛል። ቃየል የሚገዛ ሳለ ነው። አቤል ግን ሙቶም ይገዛል። ቃየል ወንድሙን በእጁ በጉልበቱ የአቤልን ሥጋ ገዛ፣ ገደለ። አቤል ሙቶ ግን ቃየልን እስከ ዘራዝርቱ እስከሚጠፋ ድረስ ሙቶም በነፍስ ይከሰው ነበረ። ለዚህ ነው ቅዱስ ጳውሎስ አቤል ዛሬም ይናገራል ይላል። የአቤል ዛሬም ይናገራል። አቤል እኮ ሙቷል። ምን ማለት ነው ታዲያ? አንድ በሰማዕትነት ምስክር ሆኖ ለጽድቅ ለሰማዕትነት ምስክር ሆኖ ይናገራል። አንድም ደግሞ በፍርድ ጠላቶቹን እንደ ቃየል ያሉ ነፍሰ ገዳዮችን ይፈርድባቸዋል። ስለዚህ ቃየል ምንድን ያለው? ጌታ የወንድምህ የአቤል ደም ወደ እኔ ደርሷል አለ። ስለዚህ አንተ ተቅበዝባዥ ትሆናለህ አለው። አቤል ሙቶ ቃየልን ገዛው። ስለዚህ ቃየል ምን ሆነ? ተቅበዝባዥ ሆነ። ምድር አላበቅልለት አለች። ምድር ተቅበዝባዥ አደረገችው። ምድር በሙሉ ተበቀለችው። ልጆቹም እንዳይረቡ ሆኑ፣ በንፍር ውሃም ጠፉ። እሱንም የገዛ ልጁ በድንጋይ ብሎ ገደለው። አቤል ሙቶ ገዳዩን ገዛ። ጻድቅ ሲሞት ይገዛል፣ ገዳዮችን ይገዛቸዋል። አያችሁ፣ ክርስትና እንዲህ ያለ ነው። ከዓለም በተቃራኒ ነው። በዓለም መስመር ስናሰምረው ክርስትና ሁልጊዜም ተቃራኒ ሕግ እየሆነብን እንኖራለን። ክርስትና ሙቶ መግዛት ነው፣ ገሎ መግዛት አይደለም። ጻድቅ ሲሞት ገዳዮችን ይገዛል። ኃጥእ ሲገል ግን በገዳዮቹ ይገዛል፣ ይቀበዘበዛል ሁልጊዜም። ስለዚህ አቤል ሙቶ ቃየልን ገዛው። አብርሃም ሙቶ ይገዛል፣ ለልጆቹ ርስት አውርሷቸዋል። ለአባታችሁ ለአብርሃም የማልኩለትን ምድር አወርሳችኋለሁ ይላል። ተመልከቱ። እስራኤል ፈርዖንን የገደለው እኮ ሙሴ ብቻ መሰላችሁ? አብርሃም እኮ ነው የገደለው ፈርዖን። አብርሃም የዚያን ጊዜ አባታችን አብርሃም እኮ የለም። ምን ማለት ይመስላችኋል? አብርሃም በቃል ኪዳኑ ፈርዖንን ገድሎታል። ለምን? ለልጆች ርስት አውርሰልሃለሁ ብሎታልና። ስለዚያች ቃል ኪዳን የፈርዖን ትዕቢት ጠፋ። ስለዚያች ቃል ኪዳን ባሕር ተከፈለች። በሙሴ ላይ አድራ ያለችው እግዚአብሔር በአብርሃም ራስ ላይ ያሳድራት የኪዳኑ ኃይል ነበረች። ያች ናት በሙሴ እጅ ሆና ባሕርን ያንቀጠቀጠች፣ የከፈለች፣ ጠላት ያሰጠመች፣ ለወዳጆቹ ርስት ያወረሰች እሷ ናት። ሙሴን ትከተለው የነበረችው ያች ረድኤት እኮ የአብርሃም ረድኤት ናት። አብርሃም በልጆቹ በእስራኤል አድሮ አማሌቃውያንን መታ። አብርሃም በልጆቹ በረድኤት የአብርሃም ቃል ኪዳን ማለት ነው። ረድኤቱ አድሮባቸው ባሕር ከፈሉ። የአብርሃም የቃል ኪዳኑ ኃይል ኢያሪኮን አፈረሰች። የአብርሃም የቃል ኪዳኑ ኃይል ከሞተ በኋላ እኮ ነው። ተመልከቱ፣ ርስት አወረሰች። እንዲያው ምን ይላል መሰላችሁ? አብርሃም መጽሐፈ ገነት ምን ይላል?
አብርሃም ለልጆቹ ርስት ያወረሰ መጀመሪያ በመቃብር ነው ይላል። በመቃብር ይውላችሁ። ስለዚህ መነኩሴ ሆይ መቃብርን ውደድ ይላል። መቃብርን ውደድ። አብርሃም ርስት ያወረሰ በምንድን ነው አልኳችሁ? በመቃብር። አብርሃም ስደተኛ ነበር። መጀመሪያ ሂዶ እዚያች አካባቢ ምንድን አለ? አቅብሩኒ በርኔ ሳራ ሙታብኛለችና እንደው ለመቅበሪያ ባካችሁ ስጡኝ አለ። መጀመሪያ አይ ወዳጆቹ ሂዶ ነው ሲለው ምን አለው? አይ በእኔና ባንተ ዘንድ ምንቁም ነገር ነው። ዝም ብለህ ቅበር። ዋጋይቱ እንግዲያ ቦታይቱ ውድ ናት። 400 ምዝምዝ ወርቅ ታወጣለች እና ውድነቷን ውድ ናት። ግን ለአንተ ስል ተወው አለው። በዚያው በብልሃት ምን ነግሮ ነው? ሂሳቡን እየነገረ ማለት ነው። ይሄማ በፈሊጥ ዋጋውን ሲነግረኝ አይደለ ብሎ ዋጋውን ሰጠ። አንዳንድ ሰው ይውላችሁ የሆነ ነገር ሰጥቶ ውድ ነው ግን ለአንተ ስል ይቅርብ ሲል ውለታውንም በዚያው እንዳትረሳ ማለቱ ነው። ከዚያ እንደዚህ ያለና ተመልከቱ ምን አደረገለት? አብርሃም በ400 ምዝምዝ ወርቅ ለሳራ መቃብር ብቻ ገዛ። ለሳራ መቃብር ብቻ። በዚያች መቃብር ምን ወረሰ? ለልጆቹ ርስት አወረሰ ይላል። አብርሃም በመቃብር ርስት አወረሰ። መጀመሪያ ግን ለሚስቱ መቃብር ብቻ ነበር የገዛ። መነኩሴ በመቃብር ማለት ምን ማለት ነው? ተመልከቱ። መቃብር ውስጥ ደስታ ነው ለቅሶ ነው ያለ? በሉ ንገሩ። መቃብር ደስታ ነው ለቅሶ ነው? መቃብር ስታዩ ትስቃላችሁ ወይስ እንባችሁ ይመጣል? በእርግጥ አታለቅሱም። ማልቀሱን እንደ ወጉና ያልኩኝ እንጂ እንባችሁ ነው የሚመጣው ወይስ ሳቃችሁ ነው የሚመጣው መቃብር ስታዩ? ስለዚህ አብርሃም በመቃብር ለልጆቹ ርስት እንዳወረሰ መነኩሴ ሆይ አንተም ካለቀስክ ለምእመናን መንግሥተ ሰማያትን ታወርሳለህ ነው። መቃብርን ውደድ። መጀመሪያ መቃብር ግዛና በመቃብር አገር ትገዛለህ ያለው በለቅሶ በንስሐ በትህርምት ማለቱ ነው። ስለዚህ አብርሃም ሙቶ ኢያሪኮ ሰዎችን ገዛቸው፣ ግንብ አፈረሰ። አብርሃም ስለ ለአባቶቻችሁ የማልኩላትን ምድር አወርስላችኋለሁ። ሙተው ነበር እኮ ኢያሪኮን ያፈረሱት አባቶቻችን፣ ሙተው ነው ርስት ያወረሱት። የአብርሃም ርስት እስከ ክርስቶስ ድረስ የአብርሃም ቃል ተሻግራ ትጠብቅ ነበረ። ስለዚህ አብርሃም ሙቶ ገዛ። እስኪ በሉላችሁ አብርሃም ሙቶ ገዛ ነው። አብርሃም ምን ሆኖ ገዛ አልኳችሁ? ሙቶ ገዛ። ልበ አምላክ ቅዱስ ዳዊት ሙቶ ይገዛ ነበረ። ልጁ ሰሎሞን በኃጢአት በተሰነካከለ ጊዜ በወደቀ ጊዜ እግዚአብሔር ምንድን ያለው? ሰሎሞን መንግስትህን ለሁለት እከፍልብሃለሁ፣ ግን ስለ አባትህ ስለ ዳዊት ስል በዘመንህ አላደርገውም አለ። ስለዚህ ምን አደረገ? ቅዱስ ዳዊት ሙቶም የሰሎሞንን መንበር ይጠብቅ ነበር። በምን? በቃል ኪዳን። ሙቶ ያስተዳድራል ቅዱስ ዳዊት። ተቀብሮም ያስተዳድር ነበረ። ተቀብሮም ይገዛል ማለት። ስለዚህ ቅዱሳን ከሞቱ በኋላም ይገዛሉ። በረድኤትም ያስተዳድራሉ፣ በኃይልም ያስተዳድራሉ። በኃይል ጠላት እየተበቀሉ፣ በረድኤት ወዳጆቻቸውን እየጠበቁ ያስተዳድራሉ፣ ይመራሉ ቅዱሳን። ኋላ እንግዲህ ደግሞ ተመልከቱ፣ ከጌታ ዘመን ደረስን። ዮሐንስ መጥምቅ ሙቶ ጠላቶችን ገዝቷቸዋል አይደለም እንዴ? ሙቶ ጠላቱን ገዝቷል። ማንን? ፈርዖን ሄሮድስን። ምን አደረገ ሄሮድስ? እንደምታውቁት ታሪኩን ለዘፈን ብሎ የቅዱስ ዮሐንስን አንገት አስቆርጧል አይደለም? ለዘፈን ብሎ የቅዱስ ዮሐንስ አንገትን አስቆረጠ። ኋላ የዘፈነችለት ያቺ የኃጢአት ሚስቱ ልጅ ሄደችና አይድረስ እኮ ነው እናንተ አይድረስ ነው። ሄደችና ምን አለችው? ሄሮድስ እይደለወከ ታውሱ ብሲተፊኡ ከፊልጶስ አለችው። ራሷ የዘፈነችው ዘፍና ስታበቃ ዘፈንሽ ጥሩ ነው ምን ላድርግልሽ ቢላት የዮሐንስን አንገት ቁርጠህ ስጠኝ አለች። ዮሐንስ አንገቱ የተቆረጠበት ምክንያት ምን ብሎ ነው? የወንድምህን ሚስት አታገባም ተብሎ ነው። ታሪኩን የምታውቁት ሰዎች እንግዲህ ታግሳችሁ ስሙ አይደል? እየሰማችሁ ነው። ይሄን ማናውቀው የላት በሉ ማለት ነው። ስለዚህ የሚታወቅ ታሪክም አንዳንድ ጊዜ ስሙ። እውነቴን ነው ማለት ነው። ዕውቀት እኮ ችግር ነው በእውነቱ አይደል? ዕውቀት ያስታበያል፣ ፍቅር ግን ለዘላለም ይኖራል አለ። ስለዚህ ምን ማለት መሰላችሁ? ስለዚህ ዮሐንስ አንገቱን የተቆረጠ በዚያች ሴት ምክንያት ነው። አስቆርጣ ሲያበቃ እየሮጠች ዳ ምንድን ነው ያለችው? ሄሮድስ የወንድምን ሚስት ልታገባት አይገባም ማለት። ማናት እንደዚህ ያለችው? አብዳ እኮ ነው። ራሷ ያስቆረጠችው ሴት ናት። ፊት ኃጢአት ማሰራት፣ ኋላ ምስጢር ማውጣት ምን የሚለው? በሰይፍ በሉልኝ፣ በሰይፍ ተፍጃጁ ማለት ነው። እናቲቱንም መሬት ተከፍታ ዋጠች። ማን ቀረ? ሄሮድስ። ከዚህ በኋላ ንጉሱ ወስዶ አሰረው።
ተልቶ ሸቶ የገዛ ስጋውን እየወጨቀ እየበላ ሞተ። መዊቶ ጻድቅ ተመልከቱ። ጻድቅሰ መዊቶ ይኮንን ረሲአነ። ዮሐንስ ሙቶ ጠላቱን ገዛ። እየበረረም 15 ዓመት እስከ ምድረ አረቢያ ድረስ ወንጌልን አስተማረ። ሄሮድስ ግን ስም አጠራሩ በሙሉ ከምድረ ገጽ ጠፋ ማለት ነው። ስለዚህ ጻድቃን ሙተውም ይፈርዳሉ። ዛሬም የዮሐንስ ስም ቤተክርስቲያን ታንጾለት፣ ገር ተጽፎለት፣ ታቦት ጽላት ተቀርጾለት፣ በዓል ተሰይሞለት፣ ማህሌት እየተቆመለት፣ ድርሳን ተደርሶለት፣ ገድሉ እየተነበበለት፣ ስግደት እየተሰገደለት አለ። ዛሬም ዮሐንስ ሄሮድሶችን ይገዛል። ሄሮድሶች ግን ዛሬ የሉም፣ ይጠፋል። ሄሮድስ በቃል ኪዳን የወለደው ልጅ የለውም። ዮሐንስ በቃል ኪዳን የወለደው ልጅ ግን ሞልቶታል። ስለዚህ ጻድቃን ሙተው ይገዛሉ። በምስጢር ግን ስትወዱ ጻድቀ ባሕሪ ኢየሱስ ክርስቶስ ሙቶ ሞትንና ዲያብሎስን ይገዛል ነው። ጻድቀ ባሕሪ ክርስቶስ ጻድቃን ሲባሉ በእግዚአብሔር ሕግ ጻድቃን የሆኑ እውነተኞች ማለት እውነተኛ ኑሮ የኖሩ። ክርስቶስ ጻድቅ ሲባል ደግሞ እውነተኛ የባሕሪ አምላክ ማለት ነው። እውነተኛ የባሕሪ አምላክ ጻድቅ ሙቶ ዝንጎችን ይገዛል። ጻድቀ ባሕሪ ክርስቶስ በሞቱ ሞትን ይገላል። ዝንጎች አጋንንትን ይገዛቸዋል። ከሱ የዘነጉትን ዲያብሎስ ልብ የለውም፣ ሁልጊዜ ማለት ነው። ልብ የለውም። አንድ ቀን ክርስቶስ ነግሮት ይረሳዋል። አልዓዛርን ሲያስነሳ ሕይወት ነው ይላል። መልሶ ደግሞ ሩቅ ብሲ ይለዋል ሲደክም እያየ። ያን ልብ የለሽ ሰይጣን ክርስቶስ በሞቱ ሞትን አጠፋ። ዝንጎችን ሙቶ ይገዛል። እንግዲህ ትዝ ይላችሁ እንደሆነ እንደምታስታውሱት በብሉይ ኪዳን ሙተው የገዙ በጣም ብዙዎች ናቸው። ለክርስቶስ አምሳል የሆነ ግን አንድ ሰው ነበረ። ማን ነው? ሶምሶን ነው። ሶምሶን ኃጢአት ድሮ እንደምታውቁት በአንድ እጁ ቤት የሚደረምስ ነው። በአንድ እጁ አንበሳ በጡጫ ብሎ የሚገል ሰው ነው። ኃጢአት ሲሰራ ግን እዚች ላይ ጸጉር ነበረችበት እንደምታውቁት። ያቺ ጸጉር ስትላጭ ኃይሉ ደከመ። ጠላቶቹ አስረው የግንግሪት አስረው ደረቅ ባቄላ እያስፈጩ ዓይኑን አውጥተው በጉጠት ያሰቃዩት ነበረ። ጸጉሩ ስትላጭ የእግዚአብሔር ረድኤት ተለይታው ነበርና ኋላ ጸጉሩ ብቅ አለች። ትንሽ መብቀል ጀመረ። ሲበቅል ምን ያህል ተመልከቱ። ሲበቅል ምንድነው መሰላችሁ? ኃይሉ ተመለሰለት። ኋላ ፍልስጤማውያን በሙሉ ሶምሶንን ጥሩት፣ ይስፈን፣ ደስ ይበለን አሉ። ጠጃቸውን እየጨለጡ ጮማቸውን እየቆረጡ በአደባባይ ከበው። ሶምሶን የፍልስጤማውያን መሳለቂያ ሆኖ ከመሃል ላይ ሲመጣ ፈጣሪ ኢየሱስ ክርስቶስ ፈጣሪ እግዚአብሔር ሆይ እኔ ከብርበት ገንበት ብዬ አይደለም ለአሕዛብ መሳለቂያ እንዳልሆን ኃይሌን መልስልኝና አብረህ ግደለኛል። ኃይሉን እግዚአብሔር መለሰለት። ምሰሶውን አስዙኛልና የሚመራውን ለዘፈን የሚመራውን ምሰሶውን አስዘው ነቅ ሲያደርገው ድርምስ ብሎ ጠላቶቹን ፈጃቸው። የሚገርማችሁ ሶምሶን በቁሙ ከገደላቸው ሙቶ የገደላቸው ይበዛሉ። ያችን ጠጉር እመቤታችን ናት ይላል አባ ጊዮርጊስ። ሶምሶን አዳም ነው፣ ረድኤት ተለይታው ነበረ። ጸጉሩ ስትበቅል ኃይሉ ተመለሰችለት። እመቤታችን ስትወለድ የአዳም ኃይሉ ተመለሰ ይላል። ኃይል የመለሰች እመቤታችን ናት። ለሁላችንም ኃይላችንን ትመልስልን። ሁላችንም ደክመናል በእውነቱ። ለዚህ ነው ዲያቆኑ ሲጸልይ ሚጢ ለሐየ ዋስተፍስህኒ ይላል። ወላዲተ አምላክ ስፈጠር የነበረኝን ውበት መልሽልኝ፣ በኃጢአት ጎስቁያለሁና ያንን ውበቴን ረድኤቴን መልሽልኝ የሚላት ስለዚህ ነው። ስለዚህ ያ ሶምሶን የተባለ ደግሞ በሁለት ስለሚያስተረጉም አንድ ክርስቶስ ነው። ሶምሶን ሲሞት በቁሙ ከገደላቸው ሲሞት በሞቱ የገደላቸው ይበዛሉ። ክርስቶስም በስጋ ሳለ ካወጣቸው አጋንንት በሞቱ የቀጠቀጣቸው ይበዛሉ። ዲያብሎስን እስከ ወዲያኛው ቀጥቅጦ ያጠፋው በሞቱ ስለሆነ ክርስቶስ ሙቶ አጋንንትን ገዛ። ክርስቶስ ሙቶ አጋንንትን ገደለ። በሞቱ የሚገድል ከክርስቶስ በቀር የለምና ጻድቀ ባሕሪ ክርስቶስ በሞቱ ሞቱን ይገላል። በሞቱ ሞትን ያጠፋልን እግዚአብሔር የተመሰገነ ይሁን። እሱ ያደረባቸው ቅዱሳን ደግሞ እንዲሁ እሱን እኔን ምሰሉ ብሏቸዋልና በስራ ስለመሰሉት በኃይል ይመስሉታል። በስራ መስለውታል። እሱን መስለው ይሞታሉ። እሱን መስለው ስለሞቱ የእሱ ሞት ጠላት እንዳጠፋ የሰማዕታት ሞት ደግሞ ጠላቶቻቸውን ይበቀላል። የሰማዕታት ሞት እሱ ገዳዮችን እንዳጠፋቸው እንዲሰቀል ያደረገውን የመከረውን ጋኔን በመስቀሉ ቀጥቅጧል።
እንዲሰቀል ያደረገውን ሞት በሞቱ ቀጥቅጧል። ሰቃዮቹ ደግሞ ስላልተመለሱ በሌላ ንጉሥ ቀጥቅጧቸዋል። ወናሁ ይትሐደግ ለክሙ ሀገረክሙ በዶ መቅደሳችሁ ምድረ በዳ ይሆናል ብሎ ነበር። አይሁድን በ70 ዓመተ ምህረት ተማርከው ተበትነው እንዲዘሩ አድርጓቸዋል። እነሆ ዛሬ መቅደስ የለም፣ መስዋዕት የለም፣ ክህነት የለም፣ ትንቢት የለም። አይሁድ ግን ያጭበረብራሉ፣ ገና መሲሁ አልተወለደም እያሉ። እንዲያውም ማቴዎስ 23 ላይ ወወፂኦ እግዚእ ኢየሱስም ቤተ መቅደስ ሆረ ወነበረ ውስተ ደብረ ዘይት ይላል። ጌታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ሄደና በደብረ ዘይት ተቀመጠ ይላል። በምኩራብ ሲያስተምር አልሰሙትም ነበረ። ይህንን ቅዱስ ቄርሎስ ሲተረጉም ምንድን ነው የሚለው? ክርስቶስ ከአይሁድ መቅደስ ሲወጣ 3 ነገር ይዞባቸው ወጣ። 1 ትንቢት፣ 2 ክህነት፣ 3ኛ መንግስት ይዞባቸው ወጣ ይላል። የትንቢት ባለቤት ነውና ትንቢቱን ስላልተቀበሉት የተፈጸሙ ስላልተቀበሉ ነቢይ የላቸውም። አሁን ዛሬ አይሁድ ነቢይ የላቸውም። ሰያሜ ካህናት የካህናት ሿሚ ፈጣሪ አክባሪ እሱ ነውና ሊቀ ካህናት እሱን ስላልተቀበሉት ዛሬ ክህነታቸው የለም፣ መስዋዕትም የለም። ታቦቷንም አስቀድሞ ወደ ኢትዮጵያ አምጥቷታል። ከዚያሳ ተመልከቱ፣ መንግስቱ ዘላለም የሆነ ሰያሜ ነገስቱን ነገስታትን የሚሾመውን ንጉሥ ስላልተቀበሉት ንጉሠ ነገስቱን መንግስት አጥፍቶባቸዋል። የግድ ንጉሥ አላቸው እንጂ ተቀብቶ የሚነግስ በእግዚአብሔር ፈቃድ የነገሰ የዳዊት መንግስቱ ዛሬ የላቸውም። እነዚህን አስወሰዳቸው። መቅደሱንም በ70 ዓመተ ምህረት አፈረሰ። አይሁድንም ለባርነት ከ1800 ዓመት በላይ ተቀጥቅጠው እንዲገዙ አድርጋቸዋል። ክርስቶስ ሙቶ ጠላቶችንም ተበቅሏል፣ ወዳጆችንም አክብሯል፣ አጋንንትንም አጥፍቷል፣ ሞትንም አጥፍቷል። እኛም እየሞትን እንድንገዛ ስልጣን የሰጠን እግዚአብሔር የተመሰገነ ይሁን። በኋላስ በሐዋርያት አድሮ ተመልከቱ፣ አጋንንትን ተበቀላቸው፣ ጣዖታትን አፈረሰ። ሙቶ ነው፣ እሱ እኮ ሙቷል፣ ተነስቷል። ግን እሱ ከሞተ በኋላ የእሱ ሐዋርያት አጋንንትን ድል ነሱ፣ ሞትን ድል ነሱ። ምን ማለት ነው? ቢሞት ያነሱበታል፣ ቢያም ይፈውሱበታል፣ ቢያመነፍቅ ያስተምሩበታል፣ ቢያስክድ ያሳምኑበታል፣ ቢያርቅ ያቀርቡበታል። እና ተመልከቱ ቅዱሳን ሐዋርያት የክርስቶስን ጠላቶች አጠፉ። ሙቶ በሐዋርያት ገዛ። ሐዋርያት ሙተው ደግሞ ጠላቶቻቸውን ገዙ። በቃል ኪዳን፣ በክህነት፣ በመስዋዕት፣ በትምህርት በእነዚህ ሲገዙ ኖሩ። ከዘመነ ሰማዕታት ደረስን። ሌሎቹ ሰማዕታትም እንደዚሁ ሙተው ገዙ። ሰማዕትነት የጀመረው ከእስጢፋኖስ ነው። ሙሉ ታሪኩን አልተርክም እንዳይረፍድብን። እስጢፋኖስ ምንድን ያደረገ? እስጢፋኖስን አይሁድ የገደሉት ክርስቲያን እንዲያንስ ብለው ነው። እሱ አብነት እየሆነ እያስተማረ ስላስቸገረ እሱን እንግደልና ክርስቲያን እናጥፋ ብለው ገደሉት። እስጢፋኖስን በድንጋይ ወግረው ሲገሉት ተመልከቱ። ክርስቲያኖች በመላው ዓለም ተበተኑ። በጳንጦስ፣ በገላትያ፣ በቀጰዶቅያ፣ በሌሎችም ሀገሮች ተበተኑ። እነዚያ የተበተኑት በየሀገሩ እያስተማሩ ክርስትናን አስፋፉ ማለት ነው። እስጢፋኖስ ሙቶ አይሁድን ገዛቸው፣ ክርስትናን አስፋፋ። ከዘመነ ሰማዕታት ደረስን። ከሰማዕታት አንዱ መርቆሬዎስ ነው። እዚህ ለመድረስ ነው። ቅዱስ መርቆሬዎስ ነው። አባቱ ኖህ ይባላል። እናቱ ታቦት ትባላለች። በኋላ ስማቸው ክርስቲያን ሲሆኑ ያገኙት ስም ነው። በሮም ተወልዶ ያደገ ነው። አባቱ እና አያቱ አውሬ አዳኞች ናቸው። አውሬ እያደኑ የሚበላውን ይበላሉ፣ የማይበላውን አይበሉም። እያደኑ ሲኖሩ አንድ ቀን ገጸ ከለባት የሚባሉ በጣም ኃያላን አራዊትን አገኙ። እኒህ ጥርሳቸው ከአንበሳ ይልቅ የሚበልጥ ግርማቸው የሚያስፈራ የሁሉንም አራዊት ስልጣን ወይም ጉልበት አካተው የያዙ ናቸው። እንደ ዘንዶ ይነድፋሉ፣ እንደ አንበሳ ይሰብራሉ፣ እንደ ነምር ይወጋሉ። እንደ ሌላውም ሁሉ ስልጣን አላቸው። ኃይለኞች ናቸው። ግን የሰው ዘር ናቸው። በነገራችሁ ላይ ሰው ዘር ናቸው። የሰው ዘር መሆናቸው በምን እንደሚታወቀው የሰው ዘር ያልሆነ ሰው ክርስትናን አያገኝም። ተጠምቀዋል ኋላ። ስለዚህ ሰዎች ናቸው። ጥምቀት የተሰጠች ደግሞ ለሰው ዘር ነው። በምን ምክንያት እንዲያለ ፍጥረት እንዲያለ ፊት እንደሰጣቸው እግዚአብሔር ያውቃል። ፊታቸው የውሻ ነው የሚመስል፣ ጆሮአቸውም የውሻ ነው። እንዲያው ነው እነዚያን አራዊት አገኙ። የቅዱስ መርቆሬዎስን አያት ሰብረው ገደሉት። የቅዱስ መርቆሬዎስ አባት ቀረ። እሱንም ሰብረን እንገላለን ሲሉ መልአከ እግዚአብሔር መጣ። ተው እንዳትነኩ፣ ከዚህ ሰውዬ ቡሩክ ዘር ይወጣልና አላቸው። እንዳትነኩት አላቸው። ኋላ ግርማቸውን አጠፋው፣ ገራም አደረጋቸው፣ አገረማቸው፣ የዋህ አደረጋቸው። ደጎች ሆኑ። አውሬነታቸው ለቀቃቸው።
የኛንም አውሬነት ያስለቅቅልን እግዚአብሔር። አውሬነታቸው ለቀቃቸውና ከዚያ በኋላ ለቅዱስ መርቆሬዎስ አባት ሰገዱለት፣ እጅ ነሱት። አያችሁ ቅዱስ መርቆሬዎስ ሳይወለድ አባቱን ከመከራ ጠብቋል። ይውላችሁ ልጅ እኮ ይውላችሁ ደግ ልጅ ገና ሳይወለድም ስለሱ ብላችሁ እንዳገሉት ይባላል። ልጅ የሚጠቅመው ስለዚህ ነው። ድንግል ማርያም እኮ ገና ሳትወለድ ነቢያትን ትጠብቃቸው ነበረች። ቅዱሳን ነቢያት ከመከራ የሚያመልጡት ድንግል ማርያምን ስለሚወልዱ ነው። ኋላ እሷ ከነሱ ስለምትወለድ ከመቅሰፍት ያመልጡ ነበረ። ዘር ሳይተኩ እንዳይሞቱ የሚያደርጋቸው ይስሐቅን ከሰይፍ ያዳነው ለምንድን ነው? እመቤታችን እንዲወልድ የእመቤታችን ዘር ወልዶ እንዲሞት ስለፈለገ ነው። እና ጥሩ ልጅ ከወለዳችሁ ነው የኔ መልእክት። ጥሩ ልጅ ከወለዳችሁ የጸነሳችሁት ሴቶች ስትጸንሱ በደንብ መጸለይ ያለባችሁ። በስርዓት ሕግ ሳታፈርሱ ልጅ ከጸንሳችሁ የጸነሳችሁት ልጅ ከመከራ ይጠብቃችኋል። ወልድ ጠቢብ ያስተፌስህ አባሁ ወወልድሰ አብድ ያጼል አባሁ ወእሞ ይላል ሰሎሞን መጽሐፈ ምሳሌ ላይ ሲናገር። ጥበበኛ ልጅ ጥበብ ስጋዊ ጥበብ መንፈሳዊን ያጸና ልጅ በሰው ዘንድ ማሳደግ እንደገሌ ነው እንጂ ብሎ ያስመሰግናል። በእግዚአብሔር ዘንድ ደግሞ ልጆቻችሁን ሰርታችሁ ቀጣችሁ አሳድጋችኋል ተብሎ ደግሞ በዚያ ያስመሰግናል። ክፉ ልጅ ግን በሰው ዘንድም ያስረግማል፣ በእግዚአብሔር ዘንድም ያስረግማል። እና ልጅ ያጸድቃል ነው። ልጅ ዝም ብሎ በአጋጣሚ የትዳር የግድ ነገር ስለሆነ የምትወልዱ እንዳይመስላችሁ። ልጅን አክብራችሁ ያዙ። አምናም ስናገር ትዝ ይለኛል የነበራችሁ ታስታውሳላችሁ። ልጅ ትልቅ ነገር ነው። ያገባችሁ ሰዎች ውለዱ፣ እማትወልዱ ከሆነ ደግሞ አታግቡ። እኔ እውነቴን ነው። የማይወልድ ሰው ማግባት የለበትም፣ መውለድ አለባችሁ። ስለዚህ ልጅ ያጸድቃል። እስቲ ልጅ ያጸድቃል በሉ። አዳምን ያጸደቀችው ልጁ ማርያም አይደለችም? እመቤታችን እሷ እኮ ናት ያጸደቀችው። መውለድ ያጸድቃል። ይውላችሁ መውለድ ያጸድቃል። እመቤታችን አዳም ወለደ፣ እመቤታችን ክርስቶስን ወለደችና አጸደቀችው ማለት እኮ ነው። እናንተ ባይሆንላችሁ ጥሩ ልጅ ብትወልዱ እኮ ያጸድቃችኋል። የአንድ ሰው ነበረ እንዲያውም ይገርማችኋል። ክፉ ሰው ነው፣ ኃጢአተኛ ነው። ኋላሳ ሞተ፣ ሲኦል ገባ። ልጁ ምን ይሆንለታል? ጳጳስ ሆነ። ኋላ ሲጸልይ አባቴን ማርልኝ ሲል በሶስት ወሩ አባቱ በራእይ ተገልጦ እስተ ጉልበቱ ድረስ እሳት ውጦ ተዚያ በላይ ደህና ሆኖ አየ። ይቅርታ አንገቱ ብቅ ብሎ ከደረቱ እሳት ውጦ ታየው። ምን አለው መስላችሁ? በራእይ ልጄ የምትሰራት ስራ እየጠቀመችኝ ናትና አታቋርጥብኝ አለ። ጸልይልኝ ዘክርልኝ ማለት ነው። ልጅ በምድር ሆኖ ሲጸልይ አባትን እናትን ነፃ ያወጣል። ልጅ መጽደቂያ ነው። ተንከባክባችሁ ተጠንቅቃችሁ አጸዱ። እንደ በሬ ዝም ብሎ እያበሉ ማሳደግ አይደለም። እየመከሩ እያስቀደሱ እያስተማሩ ማሳደግ ነው። እና ልጅ ያጸድቃል። ልጅ ለማጽደቁ ሌላ ማስረጃ ሳያስፈልግ ክርስቶስ የዳዊት ልጅ ነው፣ ዳዊትን አጸደቀ። የአብርሃም ልጅ ነው፣ አብርሃምን አጸደቀ። ይሄው እኮ ነው የታወቀ። የአዳም ልጅ ነው፣ አዳምን አጸደቀ። ልጅ ያጸድቃል። ስለዚህ ለቅዱስ መርቆሬዎስ ብሎ አባቱን ከመቅሰፍታ አዳነው። የቅዱሳን ጥላቸው ረጅም ነው። አንዳንዱ ዛፍ አለ አይገርማችሁ? አንዳንዱ ዛፍ አርዘ ሊባኖስ ዘተከልከ ወበየ ይተዋለዳ ተመልከቱ አይዋፍ አለ። ቅዱስ ዳዊት ሲዘምር ምን አለ መሰላችሁ? ትልቅ የሊባኖስን ዝግባ ተከልክ አለ። ከዚያ ከዝግባው ስር ምን ይራባላል? ወፎች ይዋለዳሉ አለ። ይወላድ ትልቅ ዝግባ ተብሎ የተጠራው እንደ መርቆሬዎስ ያለው እንደ አብርሃም ያለው ነው። ከዚያ ወፎች ይዋለዳሉ የተባልን እኛ እኮ ነን። ትልቅ ዛፍ ደው ጥሩ ነው። ጥራው ርዘም ሚልና ሐስሩ ያልደረሱትን ሁሉ ገና ከዚያ ወዲያ ከፀሐይ ይጠብቃቸዋል። ቅዱስ መርቆሬዎስ ገና ሳይወለድ በጥላው አባቱን ጠበቀው። እኛንም ይጠብቀን። ቅዱሳን ረድኤታቸው ረጅም ነው። ከዚህ እስከ ሰማይ ይደርሳል። ጽንፍ እስከ ጽንፍ ይደርሳል። እግዚአብሔር እኮ ቅዱስ ክርስቶስ ሰምራን ክንፍ አበቀለና እስቲ ክንፍሽን ዘርጊው ይላል። ክንፏ ከምስራቅ እስከ ምዕራብ ድረስ ደረሰ ይላል። አሁን እንደዚህ ያለ ክንፍ አብቅሎ እንዳይመስላችሁ እዚህ ላይ ብቅል የሚል ቃል ኪዳኗ ነው። አያችሁ፣ ቃል ኪዳኗ በምድር ያለውን ሰው ሁሉ መሸፈን ይችላል ነው፣ ማጽደቅ ይችላል፣ መሰብሰብ ይችላል ነው። ቅዱስ መርቆሬዎስ አባቱን ጠብቀው እነዚያን አራዊት ከቤት ወሰዳቸው። ተሰማ ቅዱስ መርቆሬዎስ ተወለደ። እየተንከባከቡ እያገዙ ይውላችሁ እግዚአብሔር ሲል እኮ ዘንዶውም ተገዛ፣ ነምሩም ተገዛ፣ አውሬውም ተገዛ። ዛሬም እንደነዚያ ገጸ ከለባት ብለው ሰው የሚገሉትን፣ ሰው የሚያርዱትን፣ ሰው የሚቆራርጡትን፣ ሰው የሚበሉትን ሰውን መብላት እኮ ነው። እነዚህን አውሬዎች ሁሉ እግዚአብሔር ልብ ይስጥልን።
ቅዱስ መርቆሬዎስ ከዛሬ ጀምሮ ቅዱስ መርቆሬዎስ አውሬዎችን ሰው ያረጋ አምላክ ነውና በኢትዮጵያ ያሉትን አውሬዎች ሁሉ ልባቸውን ይመልስልን። አውሬ የመለሰ ነው። መርቆሬዎስ አውሬ መልሷል። አውሬ ጎረቤት ካላችሁ መርቆሬዎስ ልብ ስጠው በሉ ይመልስላችኋል። አውሬ ሚስት ብትኖራችሁ እውነቴን ነው ጸልዩላት፣ ሰው አርጋት በሉ። አውሬ ባል ያላችሁ፣ አውሬ ልጅ ያላችሁ፣ አውሬ ዘመድ ያላችሁ፣ አውሬ የቢሮ አለቃ ያላችሁ ካላችሁ ልብ ስጠው በሉ። አውሬ ይመልሳል መርቆሬዎስ ማምላክ እንደ አውሬ ሰይፍ ይዞ እየሮጠ የመጣውን መርቆሬዎስ ብትሉት አውሬነቱ ይለቀዋል። አሁን እዚህ ውስጥ ያላችሁት ሁሉ አውሬነታችሁን ያስለቅቅላችሁ፣ የኔንም ያስለቅቅልኝ እንዳለ ይኖራል። እሱ ሳይጠፋም ሞልቶ ይሆናል። በዚህ ቅዱስ መርቆሬዎስ ሰው ያርገን። እዚያ በኋላ አደገ፣ እሱም ተወለደ። አረ መርቆሬ ከኖህ ቤት የሆኑ አውሬዎች መጥተዋል አለ። አምጧቸው እኔ ሳልሰማ አለ ንጉሡ አቅም እንዳለው ሰው። አላይ ቅዱስ መርቆሬዎስ አባት እዟቸው ሄደ። ሲሄድ ሴቶችም ደንግጠው ያለ ጊዜያቸው መውለድ፣ ሰው ሁሉ ፍግም እያለ ሞቱ። ውሰድልኝ እነዚህን ውሰድ ወዲያ ብሎ አገርማቸው። አላይ መርቆሬዎስ አባት ሲያዛቸው እንደገና ደግሞ ሰው መስፈራቸውን ተው። የቅዱስ መርቆሬዎስ አባትም ተሾመ፣ መኮንን ሆነ። ኋላ ጦርነት ተነሳ። ጠቅለል አድርጌንም ጨርሶ አይዟችሁ። ጦርነት ተነሳና የቅዱስ መርቆሬዎስ አባት ተዋጋ። ድል ነስቶ ተመለሰ። ድል ነስቶ ከተመለሰ በኋላ እንደገና ደግሞ ሌላ ጦርነት ይነሳል። ሌላ ጦርነት ሲነሳ ይውላችሁ፣ በዚህ ጊዜ ጦርነቱን አሸንፎ ሲመጣ የቅዱስ መርቆሬዎስ አባት ንጉሡ ምን አረገ? አይመችስ እሱም በዚያው ሙቶ ስለሚቀር ሚስቱን ላግባት ብሎ አሰበ ንጉሡ። ነውር ነው በእውነት። አሁን የሰው ሀገር እጠብቃለሁ ያለ ሰው ሀብቱም ሚስቱም አይነካም። ነውር ነው በእውነቱ ማለት የማንም ሰው አይነካም። መቼም ይሞታል በዚያው ነው የሚቀር ብሎ ሚስቱን ሲል እዶ አረ ንጉሡ ሊያገባሽ ይፈልጋል አሏት። እሷ ደግሞ አይ እኔማ በቃል ኪዳን የታሰርኩ ሰው ነኝና ንጉሥም ቢሆን ለሱ አልሆንም ማለችና ልጇን እሳ በሌሊት ተሰደደች ወደማታውቀው ሀገር ማለት ነው። ክርስትና የሚሰደዱለት ነው። ይውላችሁ ትዳር ክቡር ነው። ጊዜ ሲገጥም ጥሩ ባለ ትዳር የሚሆን ስደት ሲመጣ ምን አደርጋለሁ አንተም ቀረ ሌላ ገባው አይባልም። ነውር ነው መጠበቅ መሰደድ። መነኩሴ እኮ ለቆቡ እንደሚሰደድላት እናንተም ትሰደዳላችሁ ማለት ነው። ትዳር የተከበረ የክርስቶስ ምሳሌ ስለሆነ ይሰደዱለታል። እንደ ቆብ እንደ መንኩስና እንደ ቀሚስ ሰማዕትነት ይቀበሉለታል። ትዳር ትልቅ ነገር የቤተ ክርስቲያን ሰንሰለት ስለሆነ ለትዳሯ ተሰደደችለት። አሁን እንዲያው ከእናንተ መካከል ለትዳሩ የሚሰደዳል? እንኳን መሰደድ በስድብ የምትፋቱ እኮ ናችሁ እናንተ። ማፈሪያ ሁላ እኮ ነው ያለው ሰው። እንዲሁ አሁን ሰው ነኝ ብሎ እኮ እንዲሁ በእውነቱ እንዲሁ ትዳር እንዲቀላል መሰላችሁ? ትዳር እኮ የህብረት ሥራ ማህበር እኮ አይደለም፣ የተከበረ እኮ ነው። ስንፈልግ እቁብ ነው በሉ እንግዲህ እኔም ቤል ሥራ ስላሰብኩ እቁብ ልወጣ ነው የሚባል ይሄ ነው። እንዲሁ ትዳርን ያህል ነገር በስድብ መፋታት፣ በሆድ መፋታት፣ በነገር ሥራ መፋታት ነውር ነው። እናቶቻችን ለትዳራቸው ይሰደዱ ነበር። ያገባችሁም ትዳራችሁ እንድታከብሩ እግዚአብሔር ይርዳችሁ። ከዚያ በኋላ ተመልከቱ፣ ተሰደደች። ኋላ ቅዱስ መርቆሬዎስ አባት መጥቶ ተቀመጠ። እሱም ሌላ ለግባ አላለም፣ ተቀመጠ። ሌላ ጦር ተነሳና ሄደ። ሌላ ጦር ተነስቶ ደግሞ ሲሄድ የእግዚአብሔር ፈቃድ ነውና ተማረከ የቅዱስ መርቆሬዎስ አባት። እሷ መርቆሬዎስን ይዛ ተሰዳለች። ለካ እሷ ተሰዳ የሄደችበት አገር ነው ከቅዱስ መርቆሬዎስ አባት አገር ጋር ጦርነት የገጠመ። ኋላ ባሏ ተማርኮ ወደ ማን ሄደ? እሷ ወደ ተሰደደችበት አገር። ትዳርን የሚጠብቀው እግዚአብሔር ነው። ሰው በሀገር ስለተለያየ ትዳር አይፈርስም። ሕሊና ካላችሁ ማለቴ ነው። ትዳርን በቁጥጥር አትጠብቁትም። አንዳንድ ሰው ትዳሩን በስልክ የሚጠብቀው ይመስለዋል። ደህና ነሽ፣ እንዴት ነሽ፣ ረቡዕ ዕለት የደወለልሽ ማን ነው ብሎ ትዳሩን የሚያስከብረው ይመስለዋል። አይደለም እኮ ትዳርን የሚጠብቅ ማን ነው? እግዚአብሔር ነው። ሴቶችም ወንዶችም ቅናታችሁን ማቆም አለባችሁ። የማይረባ ቁጥጥር ነውር ነው በእውነቱ ማለት ሴቶችን ወንዶች ሴቶችን ቢሆን ማናት የደወለችልህ? እንዴት በ4 ሰዓት ደወለችልህ? ለምን? እኔ ብዙ ባለ ትዳሮችን ሸምግዬ ስለማውቅ ነው። እንዴት በ5 ሰዓት ደወለችልህ? ለምንድን ነው ከእሷ ጋር ሻይ የምትጠጣ የሚሉ ሰዎች አሉ በእውነቱ ማለት ነው። እግዚአብሔር ካለ ጦርነት የላያየውን ትዳር እግዚአብሔር ግጥም አድርጎ መልሶ መስመሩን ሰራው በእውነቱ ማለት የሁላችሁም የፈረሰባችሁን ይሰራላችሁ እግዚአብሔር። ከጦርነት በኋላ እሷን በስደት እሱን በምርኮ ወሰደና እዚያ እሱ ሄዶ
ደግሞ ተመልከቱ እግዚአብሔር በግርማው ይከተለው የለ በባዕድ አገር ሄዶ ደግሞ ምን ይሆናል? መኮንን ሆነ ደግሞ ተሾመ። ኋላ ተሾሞ ቤተክርስቲያን ሲሳለም አየችው ልጇን መርቆሬዎስን እዛ ስታየው ባሏ ነው ነው ብላ በልቧ ያዘችና አንድ ቀን እሱ መኮንን ነው ህዝቡን ሰብስቦ ከእንግዳ ቤት በዚህ ይሄን ስሩ ቅጡ እያለ ስርዓት ሲያስተዳድር ሲሰራ ሲቀጣ አየችው። ልጇን ቅዱስ መርቆሬዎስን ሸልማ አልብሳ ሂድና እዚያ ከትልቁ ፈረስ ላይ ውጣበት አለችው። ከመኮንኑ ፈረስ ነው ሄዶ ወጣ። የማን አባቱ ነው ደግሞ ይሄ ከጌታችን ፈረስ ላይ የሚቀመጥ ነው? ሊመቱት አሉ። ቆይ እስኪ ተውት አለ። ክርስቲያን ነው እንግዲህ እሱም ተቆጥቷል። የማን ልጅ ነው እንዲሚደፍረኝ ብሎ ተቆጥቷል። እንግዲህ ከዛ ሄዶ ተቀመጠ። ኋላ ሲል ቀረብ ባለችና ጌታዬ አትቆጣ፣ አንተም ስደተኛ እኔም ስደተኛ አለችው። አንተም ስደተኛ እኔም በቀስ አድርጋ ስትነግረው ነው። ሰውን ወደዚያ ሂዱ አለና ነይ እስቲ ብሎ እሷን እንዴት ነው ይሄን ነገር የተናገርሽው አላት። አይ እኔ እኮ ባለቤትህ ነኝ አለችው። ለዚህ ያበቃን እግዚአብሔር የተመሰገነ ይሁን ብሎ እግዚአብሔርን አመስግነው በስደት ሀገር እሱ በጦርነት ተማርኮ እሷ በስደት ተገናኝተው ትዳራቸው እንደገና ቀጠለ። የሁላችሁንም እግዚአብሔር ያስቀጥልላችሁ። ምን አረገ? ከዚያ በኋላ ተመልከቱ። ከዚያ እናት አባቱ በቃል ኪዳን አረፉ። ቅዱስ መርቆሬዎስ ተተካ። ቅዱስ መርቆሬዎስ ከተተካ በኋላ ዳኪዎስ የሚባል ንጉሥ ነገሰ። ኋላ ይህንን ሀገር ጦርነት ሌላ ሀገር ገጠመው። ቅዱስ መርቆሬዎስ በአባቱ እግር መኮንን ሆኖ ተሾመ። ጦርነት ሲመጣ ተጨነቀና እንዴት ላድርግ አለው። ቅዱስ መርቆሬዎስ እግዚአብሔር ይረዳናል፣ እግዚአብሔር እኛ ሂደን ሰዎችን እናጥፋ ስላላል ሊያጠፉን ስለመጡ እግዚአብሔር ይረዳናል አለ። በኋላ እግዚአብሔር ይረዳና ብሎ ቀጠለ። ሲሄድ ቅዱስ ገብርኤል ጥር 25 ቀን ተገልጦ ለቅዱስ መርቆሬዎስ ሰይፍ ሰጠው። ረቂቅ ሰይፍ ነው። ረድኤት ሰጠው ነው። ረድኤት ሰጠው። የሚያሸንፍበት ኃይል ሰጠው። ጦርነቱን ታሸንፋለህ፣ ነገር ግን አሸንፈ ስትመለስ ፈጣሪህን እንዳትረሳው አለው። ከዚያ በኋላ ሲሄድ ከጦርነቱ ሲሄድ መልአኩ ቅዱስ መርቆሬዎስ ወታደር ነው። ሲሄድ መልአኩ ከቅዱስ መርቆሬዎስ ፊት እየሄደ ጠላቶቹን ጥርግ ያደርግለት ነበረ። ያን አሸንፎ ሲመለስ ንጉሡ ጣዖት እያመለክ አገኘው። ከዚያ በኋላ ቅዱስ መርቆሬዎስ ከቤቱ ገብቶ ተቀምጦ ሳለ መልአኩ ተገለጠና መርቆሬዎስ ለምንድን ነው እንዳትረሳ ያልኩህን የረሳህ? አሸንፈ ስትመለስ ፈጣሪህን እንዳትረሳ አላልኩህምን አለው። ኋላ ንጉሡ ለጣዖት መስዋዕት ያልሰዋ ሰው ይገደላል ብሎ አዋጅ ነገረ። መርቆሬዎስ እኮ አልመጣም አሉት። ለጣዖቱ መስዋዕት ሲያቀርቡ ቅዱስ መርቆሬዎስ ቀረ። አልመጣም እኮ አሉ። መርቆሬዎስ ማለት ገብረ ኢየሱስ ፍቁር አብ ማለት ነው። የአብ ወዳጅ የኢየሱስ ክርስቶስ አገልጋይ ማለት ነው። የኢየሱስ ባሪያ የክርስቶስ ባሪያ ማለት ነው። አገልጋይ ማለት ነው። ባለሟል ማለት ነው። መርቆሬዎስ ማለት የስሙ ትርጓሜ። በኋላ ይኸውላችሁ ምን ሆነ? ናበሉት ተባለ። ሄደ። እንዴት ወዳጅ መርቆሬዎስ ይህን ያህል ሳከብርህ እንዴት እንደዚህ አደረግክ አለው። አይ እኔ ሃይማኖት ሳለህ ወታደርህ ነበርኩ፣ ስትክድ ግን የክርስቶስ አገልጋይ ነኝ። ትጥቅም ይኸውልህ ጋሻም ይኸውልህ ብሎ ፈቶ ጣለለት። ነገስታት በእንቲአከ ይገድፉ ጌራ ወጠቆሙ ይፈትሑ ሐራ የተባለው ይሄ ነው። ስለዚህ ነገስታት ክርስቶስ በአንተ ትምህርተ በዋት ክርስቶስ ዘትትነገርም ጵርስ ፎራ ከቅዱስ ሥጋው ከክቡር ደሙ አስቀድሞ የምትነገር ምስጢረ ሃይማኖት ክርስቶስ ሆይ በአንተ ፍቅር ምክንያት ነገስታት አይ ክርስቶስን ከካድክስ ሹመትኩም ይኸውልህ ብለው ዘውዳቸውን ትተው ይመንናሉ፣ ይከተሉሃል። ሰራዊትም ቢሆን ወታደሮችም ቢሆን ለአንተ ትጥቃቸውን ፈተው ይከተሉሃል እንደተባለ ከዚያ በኋላ ምን አደረገ? ትጥቁን ፈታለት። በሉ ግረፉት ብሎ በርጥብ ሽመሎች በትሮች እጅጉን አስቀጥቅጦ አስደበደበው። በዚህም ፈጣሪውን ያመሰግን ነበረ። ከዚያ በኋላ ደግሞ ከላም ቆዳ በተሰራ ጅራፍ ደሙ እስከሚዘንብ ድረስ አስገረፈው። ይህንን አስገርፎ በብረት ምጣድም እንዲጠበስ አደረገው። በብረት ምጣድ ላይ ተደርጎ በእሳት እንዲቀቀል አደረገው። ደሙ እየፈሰሰ እሳቱን ያጠፋው ነበረ። ሰላም ለከ መርቆሬዎስ ዘሮም መስተጽነ ፈረስ ጸሊም አማንደዱ ታይቴከ ውሉደ መርገም እምቅሱፍ አባልከ እንተ ውሕዘ ደም አርአያ ዝናብ ብዙ አጥፍኦ ለፍህም። ከሱ የሚፈሰው ደም እሳቱን ያጠፋው ነበረ። ቅዱስ መርቆሬዎስ ያፈሰሰው ደሙ በቃል ኪዳኑ የእኛንም የዝሙታችን የመከራችንን እሳት ያጥፋልን።
አጠፋ። እንዲህ እያደረገ ኖሮ ከዚህ በኋላ በዛሬው ዕለት ኅዳር 25 ቀን ቅዱስ መርቆሬዎስ ቃል ኪዳን ተቀብሎ እንደ ወዳጄ እንደ ቅዱስ ጊዮርጊስ ለቸገረው ሁሉ ለጨነቀው ሁሉ በሞትም በሕይወት ላለ ሁሉ መርቆሬዎስ ብሎ ስምህን ለጠራ ሁሉ ፈጥኜ እደርስለታለሁ። አንድ ሊቅ ምን አሉ? መርቆሬዎስ አሉ ገና መርቆ ሳይሆን መ ሲባል ይደርሳል ይላሉ። በጣም ፈጥኖ ከመድረሱ ይደርሳል። እንደ ባልንጀራው እንደ ቅዱስ ጊዮርጊስ ኦ ፍጡር ረድኤት እምሩፀ ተነፋስ ወአውሎ ለዘይጼዋ አከበ ተወክሎ አምኖ ለሚጠራ እምሩፀ ተነፋስ ወአውሎ ከነፋስ ፈጥነህ ትደርሳለህ ይላል። ከነፋስ ቅዱስ መርቆሬዎስ ፈጥኖ ይድረስላችሁ ለሁላችሁም። ይህንን አድርጎ ቅዱስ መርቆሬዎስ አረፈ። ለወዳጆቹ ቃል ኪዳን ሰጠ። አሁን ዛሬ ለኛም ማረፊያ ሰጠ። የሚገርማችሁ የቅዱስ መርቆሬዎስ ስዕሉ ታምርን ይሰጣል። የቅዱስ መርቆሬዎስን ስም የሚጠራ ገድሉን የሚያነብሰው ያለ ዕድሜው አይቀሰፍም። በሰይፍ በጥይት ለሚሞት ሁሉ እንዳይገደል ቅዱስ መርቆሬዎስ አቃቤ ሆኖ የተሾመ ነው። ለሚያምኑበት ጠባቂ ሆኖ የተሾመ ነው። ስለዚህ ገድሉን ከደገማችሁ፣ ዝክሩን ከዘከራችሁ፣ በዓሉን ካከበራችሁ፣ ስሙን ከጠራችሁ ሳትም ቢሆን ሰይፍም ቢሆን ጥይትም ቢሆን አይመታችሁም። እውነቴን ነው። ይህንን አምናችሁ ገድሉን ገሳችሁ አንብቡ ከቤታችሁ። ዝም ብሎ ሰምቶ መር ደግሞ ጥሩ አይደለም። አሁን ለሐኪም ተሄዶ ራሴን ይፈልጠኛል፣ ሆዴን ይቆርጠኛል፣ እጄን ይቆረጣጠመኛል ብላችሁ ሲያበቃ ዙራችሁ ቤታችሁ ብትመጡ ትድናላችሁ? መድኃኒት መዋጥ ነው አይደለም እንዴ? ዝም ብሎ ደዌን ሪፖርት አድርጎ መምጣት ያድናል? አያድንም። አሁን እናንተ እዚህ መጣችሁ መርቆሬዎስ አሞኛል፣ ቅዱስ መርቆሬዎስ ቸግሮኛል ብላችሁ ብዙ ብሶት ተናግራችሁ፣ እኔ ደግሞ ይኸው መድኃኒት አዘዝኩላችሁ። ካህን ሐኪም አይደለም እንዴ? አዘዝኩ። ምን አልኩ? የመርቆሬዎስን ገድል ነው መድኃኒት ክኒን አልኩኝ። እኔ አንብቡ ሂዳችሁ አልኩኝ። ሐኪሙ ይኸውላችሁ ሐኪሙ ሲመክር ነው የሐኪሙን ትእዛዝ አክብር። ጧት 2 ማታ 2 ካለ ሰዓቷን ጠብቀ ዋጥ ብሏል አይደለም እንዴ? ሰዓቱን ጠብቀ ዋጥ። እኔም ሰዓቱን ጠብቃችሁ ገድለ መርቆሬዎስ ድገሙ አልኳችሁ። ይሄ መድኃኒት ነው። ይሄ ይጠብቃችኋል፣ ከመቅሰፍ ይጠብቃችኋል፣ ከበሽታ ይጠብቃችኋል፣ ከእግዚአብሔር ያስታርቃችኋል ብያችሁ ድገሙ። እሺ በሉ። እንግዲህ ከሆነላችሁ በቀን በቀን ሐቃታችሁ በ25 ገድለ መርቆሬዎስ ሁላችሁም ደገሙ። ከመከራ ሥጋ ከመከራ ነፍስ ይጠብቃችሁ። ካረፈ በኋላ ምን አረገ ስትሉ ጻድቅ ሙቶ ይገዛል አይደል ያልን እንደ ርዕሳችን። ቅዱስ መርቆሬዎስ ካረፈ በኋላ በቅዱስ ባስልዮስ ዘቂሳርያ እና በቅዱስ ጎርጎርዮስ ዘመን ኡልያኖስ የሚባል ከሃዲ ንጉሥ ተነሳ። እውነት የቤተ ክርስቲያን ልክ እንደ ዮሐንስ መጥምቅ እንደ ድንግል ማርያም ከፍ አድርጋ ልታከብረው የሚገባ ሰማዕት ቅዱስ መርቆሬዎስ ነው፣ እንደ ቅዱስ ጊዮርጊስ። ለምን በሉኝ? ቅዱስ መርቆሬዎስ ቤተ ክርስቲያንን በአንድ ዘመን ያሻገረ የቤተ ክርስቲያን ድልድይ ነው። እንዲሁ ተጋድሎ የሞተ ብቻ እንዳይመስላችሁ። ቤተ ክርስቲያን ልትጠፋ ስትል ጳጳሳቱም እንዲገደሉ፣ ሕዝቡም እንዲጠፋ፣ መጽሐፍም እንዲቃጠል፣ ክርስቲያን የሚባል በምድር ላይ እንዳይኖር አዋጅ የሚነግር ጨካኝ ንጉሥ ነው የነገሰው። ክርስትና ሊቋረጥ ሲል ሰንሰለት ሆኖ ያሻገረ ነው ቅዱስ መርቆሬዎስ። የቤተ ክርስቲያን መሰላል ነው። ከዚያ በኋላ ቅዱስ ባስልዮስ ከታሰረበት እስር ቤቱ ሲገባ የቅዱስ መርቆሬዎስ ስዕል አገኘ። ቅዱስ ባስልዮስ አለቀሰ። ሰቅሰቅ ብሎ ቅዱስ ጎርጎርዮስ ባስልዮስ አለቀሱ። ኋላ ዘወር ቢሉ ስዕሉ የለም። የት ሄዶ ነው ሲሉ ከትንሽ ቅጽበት በኋላ ከስዕሉ ላይ ያለው የሰይፉ አንደበት ደም እየተንጠበጠበበት ተመለሰ። ስዕሉ ራሱ ነው። ኦ ሰማይቱ ለክርስቶስ ቀተልኮኑ ለኡልያኖስ ጸረ ጽድቅ አለው። የክርስቶስ ሰማይት የክርስቶስ ወታደር መርቆሬዎስ ኡልያኖስን ገደልከው እንዴ ቢለው ደነነ ሲል ከመእወ ዘይብል ከመኦሆ ከመእወ ስንክሳሩ ከመእወ ይላል። በሊቃውንቱ ደግሞ ከመሆ አዎ ገድየዋለሁ እንደማለት ስዕሉ ተንቀሳቀሰ ይላል። በእውነቱ ማለት ስዕሉ። ስለዚህ ጻድቅሰ መዊቶ ወይ ባልጀመራችሁ በቀር በደንብ አድርጋችሁ ለመርቆሬዎስ እልል በሉ። አዎ ስለዚህ ጻድቅ መዊቶ ይኮንን ረስያነ፣ ጻድቅ ሙቶ ይገዛል። መርቆሬዎስ ከሞተ ከዘመን በኋላ
የተነሱትን የቤተ ክርስቲያን ጠላት የሆኑትን በስዕሉ ገዛቸው። አሁን ዛሬ ኢትዮጵያ ውስጥ ሰሜን ሸዋ ውስጥ ወደ ደብረ ሲና አካባቢ ነው። ደህነነ ስዕል ከመኦሆ ዘይብል ሲባል አብሮ የሚዘል ስዕል አለ ዛሬም ማለት ነው። ኢትዮጵያ ውስጥ አለ እንደዚህ ሲባል ይሄ ወረብ ሲባል አብሮ የሚዘል ስዕል አለ። ዛሬም ቅዱስ መርቆሬዎስን ላመኑት ከሞተ በኋላም ቢሆን አጋንንትና ጠላቶቻቸውን ይገዛላቸዋል፣ እነሱን ይጠብቃቸዋል። ቅዱስ መርቆሬዎስ ሙቶም ይገዛል። በረከቱ ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።